ጤና ይስጥልን እንዴት አላችሁ በየቤታችሁ በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ ተመልካቾቻችን የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ አስመልክቶ በአይነቱ ልዩ የሆነ የፖለቲካ ፓርቲዎች የክርክር መድረክ አዘጋጅቷል። ህብረ ብሔርተኝነትና ዜግነት በኢትዮጵያ በሚል ርዕሰ ጉዳይ ለዛሬ የፓርቲ ተወካዮች እዚህ መድረክ ላይ መጥተው ክርክራቸውን ያደርጋሉ። 4 የፖለቲካ ፓርቲዎች በክርክር መድረኩ ላይ ይሰየማሉ። የአማራ ብሔራዊ ንቅናቄ በየሱፍ ኢብራሂምና ጽዮን ደረጀ ተወክሏል። ባልደራስ ለእውነተኛ ዲሞክራሲ አማሃ ዳኘውና አሸናፊ ንጉሴ ተወክለዋል። የወሎ ህዝቦች ዲሞክራሲያዊ ፓርቲን የወከሉት ደግሞ ሜሮን ጋረደውና ሀቢብ አብደላ ናቸው። የአፋር ህዝብ ፓርቲ ደግሞ በሮባሃ ሙርሃና በአሚን መሐመድ ይወከላል። ለብልጽግና ፓርቲ ተወካዮች መድረኩ ላይ ተገኝተው ክርክር እንዲያደርጉ ግብዣ ቀርቦላቸው ነበረ፣ ሊገኙ አልቻሉም። ስለዚህ በተገኙት 4 የፖለቲካ ፓርቲዎች ክርክሩን እናካሄዳለን። ከተለያዩ ተቋማትና የህብረተሰብ ክፍሎች ተወጣጥተው እዚህ የተገኙ ተሳታፊዎችም እንዲሁ ከኛ ጋር አሉ። የመጠየቅ እድልም ጭምር ይሰጣቸዋል። እዚህ ክርክሩን ለማድረግ የተገኛችሁ የፖለቲካ ፓርቲ ተወካዮችና ተሳታፊዎች እንኳን ደህና መጣችሁ። እናመሰግናለን ስለተገኛችሁ። የፖለቲካ ፓርቲዎቹ ለክርክር የሚቆሙባቸው የምትመለከቷቸው አትሮኖሶች አሉ። እነዚህ ፖዲየሞች አትሮኖሶች የንግግር ቅደም ተከተላቸውን ይወስናሉና አስቀድመን የእጣ ማውጣት ስነ ስርዓት ነው የምናካሄደው። የብሔራዊ ምርጫ ቦርድ አስተባባሪዎች ወደዚህ መታችሁ የፖለቲካ ፓርቲ ተወካዮቹ እጣዎቹን እንዲያወጡ እንድታደርጉልን እንጠይቃለን። ከአራቱም የፖለቲካ ፓርቲዎች እጣዎችን ለማውጣት አንዳንድ ተወካዮች ወደዚህ እንድትመጡ በአክብሮት ጋብዛለሁ። እናመሰግናለን። የፖለቲካ ፓርቲ ተወካዮች እንኳን ደህና መጣችሁ። እኔ የሸዋ ማስረሻ እባላለሁ። ይህንን የምርጫ ክርክር በዋናነት እመራለሁ። ባልደረቦቼ አንዱ አለም መናንና መኮንን ጎንፋም እንዲሁ አሉ፣ ጋዜጠኞች ናቸው። ከኛ የሚቀርቡላችሁ ጥያቄዎች ይኖራሉ። ቅደም ተከተላችንን ለማስተዋወቅ ያህል የፕሮግራማችንን መርሃ ግብር በቅድሚያ ፓርቲዎች የመግቢያ ንግግር የማስተዋወቅ እንድታደርጉ በእጣችሁ ቅደም ተከተል ያንን ታደርጋላችሁ። ቀጥሎ ደግሞ በእኔና በባልደረቦቼ አንዳንድ ጥያቄዎች በቅደም ተከተል ይቀርቡላቸዋል። ከተሳታፊዎች መካከል ከተለያዩ የህብረተሰብ ክፍሎችና ተቋማት ወክለው የተገኙአሉና ለነሱም እድል እንሰጣለን። የሚቀርቡላችሁን ጥያቄዎች የምታብራሩበት እድል ታገኛላችሁ። ከዛ በማስከተል ደግሞ እርስ በርሳችሁ ፓርቲዎች ጥያቄዎች ሲኖራችሁ የምትጠያየቁበት ክፍለ ጊዜ ይኖራል። በመጨረሻ የቀራችሁ ማስተላለፍ የምትፈልጉት ጉዳይ ሲኖር ደግሞ ለማጠቃለያ ንግግር 3 ደቂቃዎች ተመድበውላችኋል። በዚህ ቅደም ተከተል ነው የምንሄደው። አስቀድሞ ግን የመግቢያ ንግግር እንድታደርጉ በቅደም ተከተላችሁ መሰረት እድል እንሰጣለን። መቀጠል ይቻላል። እሺ፣ አመሰግናለሁ። በቅድሚያ የተከበራችሁ ውድ ኢትዮጵያውያን ከጥቂት ጊዜያት በኋላ ለሚደረገው ጠቅላላ የ7ኛ ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ ሂደቱን ጠብቆ እንዲካሄድ ለምታደርጉት ንቁ ተሳትፎ በእኔና በፓርቲ ስም ልባዊ ምስጋናዬን ላቀርብ እወዳለሁ። በዚህ እጅግ ወሳኝ ሰዓት ሀሳባችንና ትኩረታችንን የህዝባችንን የእርስ በርስ መስተጋብር ሶሻል ፋብሪክ በማጠናከር አካታች የፖለቲካ ምህዳር በመፍጠርና የህዝባችንን የልብ ትርታ ምን እንደሆነ አድምጠን ምላሽ ወደ መስጠት ማዘንበል ይኖርብናል። ክቡራን ተመልካቾች፣ ክቡራን እንግዶች፣ እውነተኛ ነፃነት ማለት ሰው ከእጥረት ከፍርሃትና ከመሰረታዊ ፍላጎቶች እጥረት ነፃ ሆኖ መኖር ማለት ነው። ይህን ግን በተግባር ለመፍጠር የሚቻለው ህብረ ብሔራዊነትን፣ ዜግነትን በትክክል ሲገነቡ ብቻ ነው። በኢትዮጵያ ህብረ ብሔራዊነት በልዩ ልዩ ታሪካዊ ተሞክሮችና ትርጓሜዎች የተቀረጸ ሲሆን ዜግነትም በተለያዩ መንገዶች ተገንዝቦ ተተርጉሟል። እነዚህ ልዩነቶች አንዳንዴ እምነትን፣ የፖለቲካ ባህሪን እና ከመንግስት የምንጠብቀውን
ተስፋ ይቀያይራሉ። ስለዚህ ጥያቄው አንድ ነው። ልዩነታችንን እያከበርን ሁሉም ዜጎች እኩል የሚሰማቸውን የጋራ የፖለቲካ ማህበር እንዴት እንገነባለን? ይህንን ማስፈንጠር የዛሬ ውይይታችን ዋና ዓላማ ነው። በመቀጠል ስለ ዛሬ ውይይታችን ህብረ ብሔራዊነትና የዜግነት ጉዳዮች ጠለቅ ያለ ዳሰሳ ከማድረጋችን በፊት ኦንቶሎጂክ ኤንድ ኤፒስቴሞሎጂክ የሆኑ አውዶችን በመተርጎም እነሳለሁ። ህብረ ብሔራዊነትና ዜግነት ኢትዮጵያን እንድንረዳ ከሚያስችሉ ዋና ማዕከላዊ ርዕሶች ውስጥ ናቸው። በተለይ እንደኛ ብዝሃት ማንነቶች፣ ቋንቋዎችና የታሪክ አመጣጥ ላሏቸው ማህበረሰብ ፈተናው የእነዚህ ልዩነቶች መኖር ሳይሆን እንዴት ተረድተናቸው ወደ መልካም የመረጋጋትና አካታችነት እድል እንዲያመሩ ማድረግ እንችላለን የሚለው ይሆናል። እነዚህን ጽንሰ ሀሳቦችን በምንወያይበት ጊዜ እንዴት የብዝሃነት እሳቤ ተከብረው እና ተጠብቀው ሊቆዩ የሚችሉበትን ሁኔታ መፍጠር እንደሚቻል እየጠየቅን ነው። ሁሉም ዜጎች እኩል የፖለቲካ ማህበረሰብ አባል መሆናቸውን እንዲሰማቸው በማድረግም ጭምር ከዚህ ሀሳብ በመነሳት ህብረ ብሔራዊነት ማለት በአንድ የፖለቲካ ማህበረሰብ ውስጥ የተለያዩ ማንነቶችን አቅፎ የሚይዝ የህብረተሰብ እውነት በሚለው መተርጎም ይችላል። በሌላው በኩል ዜግነት የምንጋራቸውና ፖለቲካዊና ህጋዊ ማንነቶችን ያመላክታል። በእኩል መብቶች፣ እኩል ኃላፊነቶችና እኩል አብሮነት መሰረት በአንድ ማዕዘን ውስጥ ያስቀምጠናል። ከእውቀታዊ አንጻር ጥያቄው እነዚህ ጽንሰ ሀሳቦች እንዴት እንደሚገነዘቡና እንዴት እንደሚተረጎሙ ይሆናል። በኢትዮጵያ ውስጥ የተለያዩ ታሪካዊ ልምዶችና ትርክቶች አንድነትንና ዜግነትን ማህበረሰብ እንዴት እንደሚረዱ ቀርጿል። እነዚህ አስተያየቶች እምነት፣ ፖለቲካዊ ባህሪና ከመንግስት ምን ይጠበቃል የሚለውን ተጽዕኖ ለማሳደር ችለዋል። በአመክንዮ መልክ አንድነት በብዝሃነትና ዜግነት እርስ በርሳቸው ሊደጋገፉ ይገባል። ነገር ግን በተፎካካሪ መንገዶች ሲተረጎሙ በማንነትና በጋራ ባለቤትነት መካከል ግጭቶችን ሊያስነሳ ይችላል። በመሰረቱ ኢትዮጵያ ሁሌም የመድበለ ባህላዊ ሀገር ናት። ነገር ግን ይህንን መድብለ ባህላዊነት በአግባቡ የሚያንጸባርቅ ፖለቲካዊ ስርዓት መገንባት አቅቶናል። በታሪክና በተሞክሮ እንደታየው ሁሉም ኢትዮጵያዊ ብቻ ነው ከሚለው አንስቶ የሰራተኛው መደብና ሁሉም ሰው ማንነቱን በብሔር መግለጽ አለበት። እናመሰግናለን። በተከታይነት የወሎ ህዝቦች ዲሞክራሲያዊ ፓርቲ ሜሮን ጋረደው መቀጠል ይችላሉ። አመሰግናለሁ። ሰላም የሀገሬ ህዝቦች፣ በሁሉም ስፍራ የምትኖሩ ሁሉ ሰላም ለእናንተ ይሁን። ውድ ኢትዮጵያውያን፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ በሰባተኛው ሀገራዊና ክልላዊ ምርጫ ቢያሸንፍ ሊተገብራቸው ካሰበው ዘርፈ ብዙ የለውጥ ፕሮግራሞች አንዱ ህብረ ብሔራዊነትና የዜግነት ጉዳይ ነው። ውድ የሀገሬ ህዝቦች፣ ወዴፓ ህብረ ብሔራዊነትን ለማዝለቅ ውስብስብ የሆኑ የህገ መንግስት ማሻሻያ በማድረግ የግለሰብ መብትን የመብቶች ሁሉ ማዕዘን ድንጋይ አድርጎ እንዲወስደው፣ የቡድን መብቶች ከግለሰብ መብቶች የሚመነጩ መሆናቸውን የሚቀበል በዘር ወይም በእምነት ላይ ያልተመሰረተና ያልተማከለ ፌዴራላዊ አስተዳደር እንዲኖረው ይሰራል። የህብረ ብሔራዊነትን ለማዝለቅ የፖለቲካ ስልጣን ምንጭ ከህዝብ ይሁንታ የሚገኝ መሆኑን በማመን በነጻ ፍትሃዊ ምርጫዎች ንቁ ተሳትፎ ለማድረግ አማራጮችን ለህዝብ ያቀርባል። ይህም የህዝብ የሉዓላዊነት መገለጫ እንደሆነና የትግል ስልቱን ፍጹም ሰላማዊ ትግል ይሆናል። ማንኛውም የፖለቲካ ጥያቄዎች በውይይትና በዲሞክራሲያዊ ስርዓት እንዲፈቱ ያደርጋል። እንደ አስፈላጊነቱ ወሳኝ የሆኑ ጉዳዮች ህብረ ብሔራዊነታችንን በሚያጠናክር መልኩ ወደ ህዝብ ውሳኔ እንዲሄዱ ስርዓት በማበጀት የህዝብን ውሳኔ ተግባራዊ ያደርጋል። የዜጎች የሰላም ዲሞክራሲና የኢኮኖሚ ፍትህ ማረጋገጥ እንዳለበት በጽኑ ያምናል። በተለምዶ የኢትዮጵያ ዲያስፖራ ተብሎ የሚጠራው ከኢትዮጵያ ውጭ በሌላ ዓለም ተበትኖ የሚኖረው በአንድ ወቅት ምንጩ ኢትዮጵያዊ የሆነ ሁሉ በዚህ ፕሮግራም ትውልድ ኢትዮጵያዊ ተብሎ የሚጠራ ነው። ከሀገሩ የወጣበት ምክንያት የፈለገው ፖለቲካ፣ ኢኮኖሚያዊና ሌላም ይሁን በፈለገው የተለያዩ ማህበረሰቦች ቋንቋን፣ ሃይማኖትን፣ የሙያ ዘርፍ ወዘተ ለይቶ በተከፋፈለ ሁኔታ በውጭ ሀገራት እየተሰባሰበ ወይም ተበትኖ ይኑር በአንድ ወቅት ምንጩ ኢትዮጵያዊ እስከሆነ ድረስ የሀገራችንን ችግር ለማቃለልና ወደ ተሻለ ሁኔታ ላይ ለማድረስ በሚደረገው ጥረት ሁለንተናዊ ተሳትፎ ለማድረግ ትልቅ ኃይል ነው። ለእነዚህ ዜጎች ሁለተኛ ዜግነት የሚሰጥ የህገ መንግስት ድንጋጌ ይኖረዋል። ሀገራችን የፈረመቻቸውን ዓለም አቀፍ ሰብአዊና ዲሞክራሲያዊ መብቶች የሚደነግጉ ስምምነቶችን ተግባራዊ እንዲሆኑ ያደርጋል። የሀገራችንን ዜግነቶች ልዩ ሁኔታ ባገናዘበ የብሔር
የቡድን የብሔረሰብ የሃይማኖት ወዘተ መብቶች ከግለሰብ መብቶች ጋር ግጭት በማይፈጠርበት መልኩ ጥበቃ የሚደረግለት ሲሆን በጥናት ላይ የተመሰረተ የቡድን ፍላጎታቸውን ለማዳበር እንዲችሉ ድጋፍ እናደርጋለን። የሰብአዊና ዲሞክራሲያዊ መብቶችን የሚያስጠብቁና የሚዲያ ተቋማት እንዲሁም ሲቪል ማህበራት የዜጎችን ሰብአዊና ዲሞክራሲያዊ መብት ለማዳበር በነፃነት እንዲደራጁ አስፈላጊውን ድጋፍና ቁጥጥር የሚያደርግ ይሆናል። የኢትዮጵያን የግዛት አንድነት ሊገሰስ የማይችልና የማይገሰስ መሆኑን በኢትዮጵያ ሉዓላዊ ግዛት ውስጥ የሚገኝ ማናቸውም የተፈጥሮ ሀብት የሀገሪቱ ዜጎች ሁሉ የጋራ ሀብት መሆኑን ያምናል። ዜጎች በመላው ሀገሪቱ ያለምንም ገደብ መንቀሳቀስ፣ መስራትና መኖር፣ ሀብት ማጋበት፣ በአካባቢያቸውም ሆነ በሀገሪቱ ፖለቲካ ያለምንም ገደብ መሳተፍ የሚችሉበትን ያልተሸራረፉ መብቶች ያስከብራል። የዜጎችን ሕይወት፣ ነፃነትና ንብረት መጠበቅ የሀገሪቱ መንግስት ተቀዳሚና ፍጹማዊ ግዴታ መሆኑን ይሰራል። የመንግስት አደረጃጀት ፌዴራላዊ ይሆናል። የፌዴራል መንግስትና የአካባቢ አስተዳደሮች ይኖራሉ። የአስተዳደር አካባቢዎች አወቃቀር በሚከተሉት መርሆች የተመሰረተ ይሆናል። ለልማት ስራዎች መልክዓ ምድራዊ አቀማመጥን፣ የህዝብ አሰፋፈር፣ ለአጠቃላይ አስተዳደራዊና ለልማት ስራዎች አመቺነትን፣ ቋንቋ፣ ባህል፣ ስነ ልቦናዊ ቁርጠኝነትና ታሪክን፣ የሀብት ስብጥርና ፍትሃዊነትን፣ ለብሔራዊ መግባባት አመቺ ሁኔታ መፍጠርን መሰረት ባደረገ ሁኔታ ይሆናል። ፌዴራላዊ አወቃቀሩ የተቀመጡትን መርሆች ጠብቆ በህዝብ ውሳኔ ከኢኮኖሚያዊና ፖለቲካዊ እድገታችን ጋራ በመግባባት መንፈስ እየዳበረ የሚሄድ ይሆናል። የሁሉም ብሔር ብሔረሰቦች ቋንቋ በእኩልነት መከበር ከሀገራችን ብሔር ብሔረሰቦች ቋንቋዎች መካከል አማርኛ፣ አፋን ኦሮሞ፣ ትግርኛና ሶማሊኛ እንዲሁም ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና አካባቢያዊ መስተጋብሮችን ለማሳደግ ለማጽናት አረብኛ ቋንቋ የፌዴራል መንግስቱ ፌዴራል የስራ ቋንቋ ይሆናል። የክፍለ ሀገራት መስተዳድሮች ከፌዴራሉ በተጨማሪ የስራ ቋንቋ እናደርጋለን። ሁሉም ዜጎች በዘር፣ በብሔር፣ በቀለም፣ በጾታ፣ በቋንቋ፣ በሃይማኖት፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ ሁኔታ ምክንያት ልዩነት ሳይደረግባቸው ዜጎች በሰውነታቸው እኩል ናቸው። የተዘጉብንን ህብረ ብሔራዊያን አንድነቶችን የሙሉ ዜግነት መብታችንን እንዲከፈት ቁልፍን ይምረጡ። ውስብስብ ችግሮች እንዲፈቱ መፍትሄው ቁልፍን መምረጥ ነውና ዜጎች የጥምር ደቂቃ አልቋል፣ ሰዓት አልቋል። እናመሰግናለን። አመሰግናለሁ። የተከበራችሁ የዚህ መርሃ ግብር ታዳሚዎች፣ ተፎካካሪ ፓርቲዎች፣ በመላው ሀገራችን በተለይም በክልላችን የምትገኙ የሀገራችን ብሔር ብሔረሰቦችና ህዝቦች በቅድሚያ የማክበር ሰላምታችንን እያቀረብን በዛሬው ርዕስ ላይ የፓርቲያችንን ፕሮግራም በአጭሩ ለማስተዋወቅ እንሞክራለን። ዛሬ በዚህ ታሪካዊ መድረክ ላይ የአፋር ህዝብ ፓርቲ የቆመው ለስልጣን ፉክክር ብቻ ሳይሆን ኢትዮጵያ በምትገኝበት ወሳኝ የሽግግር ወቅት ላይ ሚዛናዊና ፍትሃዊ የፖለቲካ አማራጭን ለማቅረብ ነው። ለኛ ፖለቲካ ማለት የህዝብን ድምጽ ማክበር፣ ታሪክን ማረምና የነገዋን ኢትዮጵያ በጽኑ መሰረት ላይ መገንባት ነው። የህብረ ብሔራዊና የራስን እድል በራስ የመወሰን መብት ላይ የአህባ የፖለቲካ ማዕዘን ድንጋይ ህብረ ብሔራዊ ፌዴራሊዝም ማልቲናሽናል ፌዴራሊዝም ነው። ይህ ስርዓት ለኛ ስጦታ ሳይሆን የአፋር ህዝብ ለዘመናት የታገለውና ደሙን የገበረለት የማንነት ጥያቄ ነው። አፋር ህዝብ ፓርቲ እውነተኛ ራስን ማስተዳደር ማለት በወረቀት ላይ የሰፈረ መብት ብቻ አይደለም። ክልላችን በራሱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ያለ ፌደራል መንግስት ጣልቃ ገብነት የመወሰን ሙሉ ሉዓላዊነት ሊኖረው ይገባል። አህባም ይህ ተግባራዊ እንዲሆን በጽኑ ይሰራል። ተቋማዊ ግንባታ ላይ በክልላችን ነፃ የፍትህ ተቋማት፣ ገለልተኛ የፖሊስ ኃይልና ዲሞክራሲያዊ መዋቅሮችን በመገንባት ህዝባችን ያለምንም ፍርሃት ራሱን የሚያስተዳድርበትን እድል እናመቻቻለን። የዜግነት ፖለቲካ በብዝሃነት ማዕቀፍ ዛሬ በሀገራችን ዜግነትና ብሔርተኝነትን እንደ ተቀራኒ ዋልታዎች ሲቀርቡ ይስተዋላል። አህባ ግን ይህን ትርክት ይቃወማል። ሁለንተናዊ ዜግነት ኢንክሉሲቭ ሲቲዝንሺፕ ምርጫችንና ግባችን ነው። ዜግነት ማለት የአንድን ብሔር ማንነት መደምሰስ ወይም ሁሉንም አንድ አይነት ማድረግ አሲሚሌሽን አይደለም። እውነተኛ ዜግነት የሚረጋገጠው የግለሰብ መብቶችን ከቡድን መብቶች ጋር ሲታረቁ ብቻ ነው። የመሬት ባለቤትነት ላይ የአፋር አርብቶ አደር ከመሬቱ ጋር ያለው ቁርኝት የታሪክ የባህልና የህልውና ጉዳይ ነው። ዜግነት የሚለውን ካባ በመደረብ ይህንን ጥንታዊ የመሬት ባለቤትነት መብት ለመናድ የሚደረግ ማንኛውም ሙከራ አህባ አጥብቆ ይቃወማል። ዜግነት ለአፋር ህዝብ ትርጉም የሚኖረው በገዛ መሬቱ ላይ ባለቤትነቱ ሲከበርና በሀገራዊ ሀብት ክፍፍል ላይ እኩል ተጠቃሚ ሲሆን ብቻ ነው። ቋንቋ፣ ባህልና የሀገር ግንባታ ሲናይ ኢትዮጵያ የባህሎችና የቋንቋዎች ሙዚየም ናት። የአፋር ቋንቋ የክልላችን የሥራ ቋንቋ ብቻ ሳይሆን የሳይንስና የቴክኖሎጂ ቋንቋ እንዲሆን የፓርቲያችንን ቁልፍ ስትራቴጂ ነው። ባህላዊ ካፒታል ላይም እንደ መድዓና ፊዕማ ያሉ ጥንታዊ
ባህላዊ አስተዳደር ስርዓቶቻችንን በማጠናከር ከዘመናዊ የመንግስት መዋቅር ጎን ለጎን በማሳደግ የህዝባችንን ማህበራዊ ትስስር እናጠናክራለን። የሀገር ግንባታ ጥሪዎች ላይ ሀገር ግንባታ ነሽል ጉንድ ማለት ለአህባ የአንድን ወገን ማንነት በሌላው ላይ መጫን ሳይሆን የሁላችንም ድምጽ ያካተተ የጋራ ኢትዮጵያን መፍጠር ነው። አህባን ይምረጡ፣ ለነገዋ ኢትዮጵያ ዛሬ አህባን ይምረጡ። አመሰግናለሁ። እናመሰግናለን። አሚን መሐመድ ከአፋር ህዝብ ፓርቲ፣ በተከታይነት ከባልደራስ ለእውነተኛ ዲሞክራሲ አማሃዳኛው ይቀጥሉ። አመሰግናለሁ። ውድ ኢትዮጵያውያን፣ ውድ የዚህ ፕሮግራም ታዳሚዎች፣ እንግዲህ የተሰጠን አርዕስት ያው ስለ ህብረ ብሔራዊነትና ስለ ዜግነት ነው። ባልደራስ እንግዲህ እንደሚታወቀው ያው ሁለቱንም አጣጥሞ የሚሄድ ፓርቲ ነው። ዋናው ነገር ግን በዜግነት ፕሮግራም፣ በዜግነት ፍልስፍና ወይም በዜግነት ፖለቲካ ሀገራችን ብትመራ በሀገር ውስጥ ያሉትን ሌሎች ብሔረሰቦች ጭቆና ይደረግባቸዋል ማለት አይደለም። ሀገሪቱ ህብረ ብሔራዊ ናት፣ ሁናም ቆይታለች ለሺህ ዘመናት። ግን ነፃነቷን ጠብቃ እርስ በርስ ተከባብረው ብሔረሰቦቹ የተለያዩ ቋንቋ ተናጋሪዎች፣ የተለያዩ ባህል ያላቸው እርስ በርስ ተከባብረው ቆይተዋል እና ዋናው ነገር ግን በእኛ አመለካከት ሀገርን ለማረጋጋት ኢትዮጵያ የምትከተለውን ፖለቲካ ለማረጋጋት የግዴታ ለዜግነት ፖለቲካ ቅድሚያ መስጠት ያስፈልጋል። ይሄ ሲባል ግን ሌሎች ባህሎች፣ ሌሎች ቋንቋዎች ይረገጣሉ ማለት አይደለም። በእኛ አመለካከት፣ በእኛ ፓርቲ አመለካከት የዜግነት መብት ሲከበር ሌሎች መብቶች ሁሉ አብረው ይከበራሉ። አንድን ዜጋ ስታከብረው የሚናገረውን ባህል አክብረህ ነው፣ የሚናገረውን ቋንቋ አክብረህ ነው። ያን ሳታረግ የዜግነት መብት የሚባል ነገር ሊኖር አይችልም። ለምን? ዜጋ የሀገር ዜጋ ይሁን እንጂ የተለያየ የህብረተሰብ ክፍል፣ የተለያየ ባህል፣ የተለያየ ቋንቋ ተናጋሪ ይሆናል በአንድ ሀገር ውስጥ እና እነዚህ ባህል፣ ቋንቋ የሚባሉ ነገሮች፣ ሃይማኖት የሚባሉ ነገሮች እርግጥ በጋራ በርከት ያለውን ማህበረሰብ የሚያሰባስቡ ቢሆንም አገር ግን መመራት ያለበት በእነዚህ መሆን የለበትም። አገር ማለት የተለያየ ቋንቋ፣ የተለያየ ሃይማኖት፣ የተለያየ ባህል ያላቸውን የማህበረሰብ ስብስቦች አካቶ የሚገኝ ትልቅ ድንኳን ማለት ነው አገር ማለት። ይሄ አገር የሚባል ሁሉንም የተለያዩ ማህበረሰቦች ልዩ የሆኑባቸውን ጠባዮች እንደ ባህል፣ እንደ ቋንቋ፣ እንደ ሃይማኖት ያካተተ ድንኳን እንደመሆኑ መጠን እነዚህ መከበራቸው የግድ ነው። ግን አገር መመራት ያለበት ከነዚህ በላይ በሆነ ዜግነት በሚባል ፈርጅ ነው መመራት ያለበት። ይሄ ማለት ምንድነው? ማንም የፈለገውን ቋንቋ ይናገር፣ የፈለገውን ባህል ይከተል፣ የፈለገውን ሃይማኖት ይመን፣ የዛ አገር ዜጋ እኩል መብት አለው። በየትኛውም የሀገሪቱ ዘርፍ ቢኖር ወይም በየትኛውም የሀገሪቱ አካባቢ ቢኖር ያ ዜጋ ባህሉ ተጠብቆለት፣ ቋንቋው ተጠብቆለት ከዛ በላይ የሆኑ ፖለቲካዊ መብቶች፣ የመናገር ነፃነት፣ የመስራት ነፃነት፣ በየቦታው ሂዶ የመስራት ነፃነት፣ በየሄደበት አካባቢ ሀብት አፍርቶ ተደላድሎ የመኖር ቤተሰብ መስርቶ የመኖር መብቱ ሲከበር የቡድን መብቶች የሚባሉ ሁሉ ይከበራሉ። ሁለቱን እንደ ተጻራሪ አድርጎ ማቅረብ ትንሽ የተሳሳተ አመለካከት ነው። ለምን? አሁን እንደምታዩት ወደ 7000 ቋንቋዎች አሉ በዓለም ላይ። በዓለም ላይ ያሉት ሀገሮች ግን 193 ብቻ ናቸው። እና ይሄ ማለት ምንድነው? እንግዲህ አገር እነዚህን እምነትን፣ ቋንቋን፣ ባህልን አቅፎ የያዙ ትንሽ ሀገሮች አሉ፣ ብዙ ቋንቋ አለ እና ዋናው ነገር የዜግነት መብት ሲከበር የወል መብት ይከበራል። የወል መብት የማይከበርበት የዜግነት መብት የለም። እናመሰግናለን። ለትውውቅ የተሰጣችሁን ደቂቃዎች ተጠቅማችኋል። በተከታይነት ከኛ የሚቀርቡላችሁን ጥያቄዎች ነው የምትመልሱት።
የዜግነትና ቡድን መብትን የተመለከቱ ናቸው። ቀዳሚው ጥያቄያችን ለአብን ነው። እንግዲህ እናንተ በርዕዮተ ዓለም የምትከተሉትንም ስንመለከተ ሊበራል ናችሁ፣ ለዜግነት መብት ቅድሚያ ትሰጣላችሁ። ከስያሜያችሁ እንደምንረዳው ደግሞ ብሔርንም መሰረት ያደረገ ነውና ሁለቱን እንዴት አስታርቃችሁ ትሄዳላችሁ? ከአብን የሱፍ ኢብራሂም ይመልሳሉ። እሺ፣ አመሰግናለሁ። ይሄ ጥያቄ በተመሳሳይ መድረክ በተለያየ ጊዜና አጋጣሚዎች የሚቀርብ ነው። ግልጽ መሆን ያለበት መሰረታዊ ጥያቄ እንደሆነ እንረዳለን እና እኛ የአማራ ፓርቲ የብሔር ፓርቲ የሆንበት በቂ ምክንያት አለ። በኢትዮጵያ ተጨባጭ የፖለቲካ ምክንያት ነው። እንደ አማራ ስንደራጅ የአማራ ማህበረሰብ የበላይ ነው ወይም የበላይ መሆን አለበት በሚል እሳቤ አይደለም። ከብሔር ውጭ ሌላ ተጨባጭ የፖለቲካ ማደራጃ ኢትዮጵያ ውስጥ ስለሌለ ነው መነሻው። ስለዚህ ህገ መንግስታዊ መሰረታዊ መብቶችን ከብሔር ጋር ያቆራኘ መዋቅር ስርዓት በመኖሩ ምክንያት በዚሁ ተሳትፎ አድርገን በኢትዮጵያ ውስጥ ዜግነትን መሰረት ያደረገ ግን እውቅና ለማንነትና ለብዝሃነት የተሰጠበት ሁኔታ እንዲፈጠር ነው ፍላጎታችን። ይሄ ሊበራል እንትናችን የመጨረሻ ግባችን ነው ማለት ነው። በሀገራችን ጉዳይ እስካሁንም ያለን ተግባራዊ እና ምግባራችን በሀገር ጉዳይ፣ በሀገር ጥቅም ጉዳይ፣ በዜግነት ጉዳይ፣ በሉዓላዊነታችን ጉዳይ የሚመሰከር ነው። ስለዚህ በምግባራችንና በተግባራችን ጭምር ልንመዘን የምንችል ፓርቲ ነን። በመጨረሻ እንደ ግብ ሊበራል እንደሆነ ነው እንጂ ሀገሩ የምንፈልገው አሁን ባለበት ሁኔታ ብዝሃነት ወይም ደግሞ የመንግስትን ጣልቃ ገብነት በተወሰነ ደረጃ ሬጉሌሽንን እንቃወማለን ማለት አይደለም። ዝም ብሎ ዝሩ የሆነ ያልተገራ ሊበራሊዝም ማለት አይደለም። የኛ ሀሳብ ማኒፌስቶአችንም ላይ ሰነዳችንም ላይ በዝርዝር የተቀመጠ ነው ማለት ነው። ስለዚህ ሁለቱን ብዝሃነቱንም የዜግነቱንም ጉዳይ ያቻቻለ ፖሊሲ ያቻቻለ የፖለቲካ ሀሳብ ነው ያለው። በማብራሪያችሁ በተለይም እንደ ብሔር ድርጅት ሆነን ብሔር ፓርቲ ሆነን የተቋቋመ ነው በኢትዮጵያ አውድ ለብሔርን ከብሔር ውጭ መደራጀት ስለማይቻል ነው የተቋቋመ ነው ብላችኋል። ይሄ ምን ያክል እውነት ነው? እንግዲህ ከብሔር ውጭ የተደራጁ ሌሎች ፓርቲዎችም ስለምናውቅ ስለምናይ በግልጽ ሀሳቡን ይዘኝ ከሆነ ስለማይቻል ስለተከለከለ አይደለም ያለው። በተጨባጭ የፖለቲካ ስልጣን ጥቅም ውክልና በኢትዮጵያ ነባራዊ ሁኔታ የሚረጋገጠው በብሔር መስመር ነው። ፌዴራሊዝሙ መዋቅሩም የተደራጀው በዚህ አግባብ ነው። እንደ ማህበረሰብ ደግሞ የአማራ ማህበረሰብ በልዩ ሁኔታ ትርክት ተጽፎ በርካታ ጉዳቶች የደረሱበት ማህበረሰብ ነው። ስለዚህ ባለው ነባራዊ ሁኔታ መደራጀት በፈቃድ ወይም ለክብር ወይም ደግሞ ለሌላ አግባብ ተብሎ የተደረገ ሳይሆን ነባራዊ ሁኔታው ያስገድደን በመሆኑ የተመሰረተ ነው ለማለት ያክል። እናመሰግናለን። በተከታይነት ጥያቄ የወሎ ህዝቦች ዲሞክራሲያዊ ፓርቲ ነው። እናንተ ማኒፌስቶቸው ላይ ያስቀመጣችሁትንም ስንመለከት በብሔር ወይም በሃይማኖት ላይ ያልተመሰረተ የፌዴራል ስርዓትን እንደምትከተሉም ይገልጻልና ጥርት ባለመልኩ የምትከተሉት ምንድን ነው? የዜግነትን መብት ነው ወይስ ለብሔር መብት ነው ቅድሚያ የምትሰጡት? እሺ፣ አመሰግናለሁ። በማኒፌስቶና ፕሮግራማችን ላይ ጥርት ባለመልኩ ተቀምጧል። እኛ የምንከተለው የዜጎችን መብት ነው። የዜጎች መብት የግለሰቦችን መብት ነው ወደ ግሩፖች መብት የሚወስደው እና ለዛ ትክክለኛ መልስ የሚሰጠው ብለን ስለምናምን በደንብ የዜጎች መብትን ከመለስና ካስተካከልን የግለሰቦችና የቡድኖችን ጥያቄ በዛው አያይዘን ስለምንከተል ለመመለስ ወይም ደግሞ ጥያቄዎችን ተገቢ መልስ ለመስጠት ግዴታ በብሔርና በዘር መደራጀት አማራጭ ነው ብለን አናምንም። ብሔርና ዘርን በተለያዩ አደረጃጀቶች ላይ ለመልካም ግንኙነት እንጠቀመዋለን እንጂ ለፕሮግራማችን ወይም ደግሞ ለምናራምደው የፖለቲካ እሳቤ በዜግነትና በብሔር እንደማንደራጅ በግልጽ አስቀምጠናል። እዚህ ጋር በማኒፌስቶቹ ላይ እንዳስቀመጣችሁት ከሆነ ለወሎ እንግዲህ የክልልነት መብትም የማሰጠት ሂደት አለና ይሄ ከሆነ በብሔር ወይም በሃይማኖት ላይ የተመሰረተ አካሄድን አንከተልም ካላችሁ ይሄኛው በምን ይታረቃል? ኦኬ፣ አመሰግናለሁ። ይሄኛው ጥያቄ ብዙ ጊዜ ሊነሳ ይችላል፣ ግን ይመስለኛል የወሎን ስሪትና ማንነት
በደንብ ካለመረዳት የሚመጣ ነው ብዬ የማስበው። ምክንያቱም ወሎ በአንድ ብሔር ወይም ደግሞ በአንድ ማንነት የሚጠቃለል አይደለም። ወሎ ህብረ ብሔራዊነት ነው። በውስጡ አማራን፣ ኦሮሞን፣ ትግሬን፣ አፋርን እንደዚሁም አርጎባና አገውን ጠቅልሎ የያዘ ስለሆነ በሃይማኖትም ይሁን በኢትኒክ የተደራጀ አለመሆኑን ለመግለጽ እወዳለሁኝ። ክልል እንዲኖረው የፈለጋችሁበት ምክንያት ምንድን ነው? ዋናው የክልላዊ ጥያቄ የተነሳበት ዋና ዓላማ ምንድን ነው? የፓርቲውም አጀንዳ ሆኖ አይደለም። ያው ክልላዊ ጥያቄ አስተባባሪ ኮሚቴ ያለ ከፓርቲው ጋር አብሮ የመስራት ውህደት አድርገው አንድ ላይ ስለሚንቀሳቀሱ የተጠየቀበት ዋና ዓላማ የሰላም የልማትና የዲሞክራሲ መብትን ኤክሰርሳይዝ የማድረግ ከዚህ በፊትም ደግሞ ወሎ እንደሚታወቀው እስከ አሰብ ድረስ አፋርን ጨምሮ የራሱ ግዛትና አስተዳደር የነበረው ህዝብ መሆኑና ተጨማሪም ደግሞ ይህንን ጥያቄ በወያኔ ጊዜ ህገ መንግስት ወደ ክልል አደረጃጀት ሲቀየር የወሎ ጉዳይ ለብቻው ከ2 ዓመት በኋላ ይታያል በሚል ተደበስብሶ የቀረ ጥያቄ ስለሆነ የዛም መልስ ስለምንፈልግ ነው። እናመሰግናለን። በተከታይነት አፋር ህዝብ ፓርቲ ጥያቄ ይቀርብላችኋል። ሮብሃ ሙርሃ ይመልሳሉ። እናንተ የምትከተሉት እንደ ፓርቲ የቡድን መብትን ነውና የዜግነትን ጉዳይ የግለሰቦችን የመብት ጉዳይ በምን ትመለከቱታላችሁ? ጥሩ ጥያቄ ነው። እንደ አፋር ህዝብ ፓርቲ ሶሻል ዲሞክራሲ እንከተላለን። የቡድን መብቶች ከተከበሩ የግለሰብ መብት በግሩፕ መብት ውስጥ መካተት ይችላል የሚለውን ይዘን ነው። የግለሰብ መብቶች ስንል የማውራት ፍሪደም ኦፍ ራይት፣ ፍሪደም ኦፍ ስፒች፣ ፍሪደም ኦፍ ቮት እነዚህ ነገሮችን ያካተተ ሆኖ በዛው ልክ ደግሞ የግሩፕ መብቶችን ስንመልስ ደግሞ በቋንቋው የማውራት በቋንቋውን የማበልጸግ እንዲሁም ደግሞ አስፈላጊ የሆኑ የቡድን ጥያቄዎችን የሚመለሱበትን ሂደቶች የምንሰራበት ይሆናል ብለን ነው የምናምነው። የግለሰብ መብት ይሄ ማለት የግለሰብ መብት እንጨፈልቃለን ማለት አይደለም። የግለሰብ መብቶች ተከብረው የግለሰብ መብቶች ደግሞ በግሩፕ መብት አንድ አካል ሆነው የብዝሃነት መብትን እያከበርን እንሰራለን የሚል ነው ማለት ነው። እናመሰግናለን። ባልደራስ ለእውነተኛ ዲሞክራሲ ቀደም ሲልም እንዳብራሩት የዜግነትን ጉዳይ ቅድሚያ ትሰጣላችሁ። ያ ማለት የቡድን መብትንም በሚጥስ መልኩ እንዳልሆነ አብራርተዋል። ነገር ግን አሁን ላይ በተለይ የቡድን መብታቸው እንዲከበርላቸው የሚፈልጉ ዜጎችም ይኖራሉና ይህንን ጉዳይ በምን መንገድ ነው ልትመልሱት ያሰባችሁት? ሁለቱ ታርቀው መሄዳቸው እንዳለ ሆኖ የቡድን መብት እንዲከበርላቸው የሚፈልጉ ዜጎች ሲመጡ የነሱን ጥያቄዎች በተለይም ደግሞ የክልል አደረጃጀቶችስ ላይ ለውጥ የማድረግ እቅድ ይኖራቸዋል? የቡድን መብት የሚከበረው እንግዲህ በፌዴራሊዝም የውስጥ አከላለሎችን በምን መልክ ይካለሉ በሚለው ነው። በእኛ ማኒፌስቶ ውስጥ 34 ራስ ገዝ አድያማት እንዲኖሩ በጥናት አቅርበናል እና 7 የፌዴራል ራስ ገዝ የሆኑ የፌዴራል ከተሞች ማለትም ከአዲስ አበባና ከድሬዳዋ በተጨማሪ መቀሌን፣ ጅማን፣ ሐዋሳን፣ አርባ ምንጭን የሚያካልሉ የፌዴራል ከተሞች ራስ ገዝ የሆኑ 34 ደግሞ ራስ ገዝ አድያማት። ስለዚህ የቡድን መብት የሚባለው በመንግስት አደረጃጀት የሚገለጽ ነው። እኛ በማኒፌስቶአችን ውስጥ 34 ራስ ገዝ አድያማት ይኖራሉ። አሁን ያሉትን እንደ ኦሮሞ እንደ አማራ ያሉትን ከኢትዮጵያ ታሪክ ጋር አብረው ሊሄዱ የማይችሉ ክልሎች እንበታተናቸዋለን። የነዚህ ከተሞች የስራ ቋንቋ ምን እንዲሆን ነው የምታስቡት? የክልሎቹ የቋንቋ አጠቃቀምን በሚመለከት ማኒፌስቶአችን በዝርዝር አውጥቷል። በማንም ሀገር የስራ ቋንቋ ይመልሱልኝ። እኛ የስራ ቋንቋ እንዲሆኑ የምንፈልገው በየክልሉ ለምሳሌ በ34 ቋንቋዎች ክልሎች አሉ። ለምሳሌ በአፋር አፋርኛና አማርኛ ነው የሚሆነው። ኦሮሞና አማራ የሚባሉ ክልሎችን እንበትንና ወደ ድሮ ግዛቶቻቸው እንመልሳለን። ሸዋ፣ ጎጃም፣ ጎንደር እንደዚህ የሚባሉ ለአማራ ክልሎች ያው አማራና እንግሊዘኛ ነው የሚሆነው። የፌዴራል የስራ ቋንቋ አማርኛና እንግሊዘኛ እንዲሆኑ ነው በማኒፌስቶአችን ውስጥ ያቀረብነው። ሌሎች ክልሎች ግን አሁን ለምሳሌ አርሲ ቢሆን ኦሮምኛና አማርኛ ይሆናል። አፋር እንዳልኩት አፋርና አማርኛ ይሆናል። ሶማሌ ሶማሌኛና አማርኛ ይሆናል። እንደዚህ አርገድ በየክልሎች ውስጥ አቅርበናል። ለአብዛኛዎቹ የደቡብ ክልሎች የስራ ቋንቋ አማርኛና እንግሊዘኛ ይሆናል። አመሰግናለሁ።
ተመልካቾቻችን በያላችሁበት ሆናችሁ የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ አስመልክቶ እያደረገ ያለውን የፖለቲካ ፓርቲዎች የክርክር መድረክ ነው እየተከታተላችሁ የምትገኙት። እንቀጥላለን። ባልደረቦቼ ደግሞ ጥያቄዎች ይኖሯቸዋልና ከነሱ የሚመጡትን ጥያቄዎችም እንዲሁ በሁለት ደቂቃ ተመልሳላችሁ። መኮንን ጎፋ ይቀጥላል። በእጣችሁ መሰረት አብን ነው ማስቀድመው። ለሁላችሁም አንድ ተመሳሳይ ጥያቄ ነው የምጠይቀው። በኢፌዴሪ ሕገ መንግስት ውስጥ አንድ የኢትዮጵያ ዜጋ ሌላ ዜግነት ሊይዝ አይችልም። በሌላ በኩል ጥምር ዜግነት በኢትዮጵያ ሕግ የተከለከለ ነው። የእርሶ ፓርቲ እዚህ ላይ ምን አቋም አለው? ይሄ ዜግነት ጋር በልዩ ሁኔታ የተገናኘ ጉዳይ ነው። ኢትዮጵያዊ ዜግነት በህግ የሚገኝባቸውን አግባቦች በሲቲዝንሺፕ ሎው በህጉ የተቀመጠ ጉዳይ ነው። በመወለድ የጁስ ሶሊ ጁስ ሳንጉኒስ የምንለው በመሬቱ ላይ በመወለድ በዘር ሀረግ እንዲሁም ደግሞ በተለያየ በሶስተኛ አግባብ የሚገኝበት ሁኔታ አለ። እኛ በሶስቱም መንገድ የሚገኝበትን ሁኔታ እንፈቅዳለን። በልዩ ሁኔታ ለኢትዮጵያ አበርክቶ ያደረጉ የዘር ሀረግ ግንኙነት ያላቸው ኢትዮጵያውያን ከዚህ ሀገር ውጭ ሆነው ሌላ ዜግነት ቢኖራቸው ተጨማሪ ኢትዮጵያዊነት ዜግነት ቢኖራቸው ነው የምፈልገው። ግን እንደ መርህ ሁልጊዜም የሚሰራ ሳይሆን በልዩ ሁኔታ እየታየ እየጣራ በማስረጃ ተግባራዊ የሚደረግ እንደሆነ የምፈልገው። በእርስዎ ፕሮግራም የአሜሪካ ዜግነት ወክን ፓስፖርት ያለው ሰው የኢትዮጵያ ዜግነት ሊያገኝ ይችላል? ዲያስፖራዎች ያ ሰው መጀመሪያ ከኢትዮጵያ ጋር ያለው የቤተሰባዊ ወይም ከዚህ መጀመሪያ የትውልድ የሚሆን በዘር ሀረግ የሚሆን ግንኙነት መኖሩ አንድ መሰረታዊ ቁልፍ ነገር ግን መሆን አለበት። ዝም ብሎ አሜሪካዊ የሆነ ኢትዮጵያዊ ጋር ስለዚህ ጥምር ዜግነት ይፈቀዳል ማለት ነው? ይፈቀዳል በልዩ ሁኔታ ማለት ነው። እናመሰግናለን። በመቀጠል የወሎ ህዝብ ዲሞክራሲያዊ ፓርቲ ነው። ማኒፌስቶአችሁ ውስጥ ጥምር ዜግነት እንደምትፈቅዱ ገልጻችኋል። የህግ ተጠያቂነት ብኖርስ እንዴት ትፈቱታላችሁ? አመሰግናለሁ። እንደሚታወቀው ፓርቲያችን ላይ በማኒፌስቶ በግልጽ ተቀምጧል ጥምር ዜግነትን እንደምንፈቅድ። ምክንያቱም ዘርዝረን አስቀምጠናል። ምክንያቱም እዚህ ጉዳይ ላይ የሀብት አጠቃቀምን ወይም ደግሞ ከኢትዮጵያ የሚኖሩ በአንድ ወቅት መገኛቸው ኢትዮጵያ የሆኑ ሁሉ እውቀታቸውን፣ ሀብታቸውን እንደዚሁም ልምድን ይዘው መጥተው ወደ ኢትዮጵያ ኢንቨስት አድርገው እኩል የዜጋ መብትን መጎናጸፍ የሚችሉበትን መንገድ ለማስቀመጥ ነው። ከዛ ጋር ተያይዞ በሚያጋጥም የህግ ጥሰት መሰረት ልክ እንደ ማንኛውም ዜጋ ተጠያቂ የሚሆኑበትን መንገድም አብረን አስቀምጠናል። በዚህ በጥምር ዜግነት ውስጥ አንድ ዜጋ ለሁለቱም ሀገራት ተጠያቂነት ላይ ችግር አለ፣ ታማኝ መሆን ላይ ችግር አለ። ይህን እንዴት ትፈቱታላችሁ? በማኒፌስቶችን በዝርዝር ባስቀመጥነው በፕሮግራማችን መሰረት ለሚፈጸመው ጥፋት በዛኛው ሀገር የሚጠየቀው ሊጠየቅ ይችላል። በሀገራችን ውስጥ በተከለከሉት ነገሮች ላይ ጥፋተኛ ሆኖ ከተገኘ በህግ አግባብ እንደሚጠየቅ አስቀምጠናል። ግዴታም ነው። እናመሰግናለን። በመቀጠል የአፋር ህዝብ ፓርቲ ነው። አፋር ህዝብ ፓርቲ ጥምር ዜግነትን ይፈቅዳል? የአፋር ህዝብ ፓርቲ በፕሮግራሙ እንደገለጸው አሁን ያለው ህገ መንግስት መቀጠል አለበት። ህገ መንግስቱ ደግሞ በደንብ ተተንትኖ ተቀምጧል የሚል እሳቤ አለው። ይህ ማለት በተደነገገው መሰረት እኛ የጥምር ማለት የትኛውም ኢትዮጵያውያኖች የውጭ ዜጋም ሆኑ ዲያስፖራም ሆኑ ወደ ሀገራቸው ገብተው የመበልጸግ፣ የመስራት፣ አገሪቷን የማሳደግ በተለያዩ ዘርፎች ላይ የመሳተፍ መብት አላቸው። የሚከለክሏቸው መብቶች የመምረጥ የሚሉት ነገሮች ናቸው። እነዚህን ነገሮች ደግሞ አገር ውስጥ እስካልኖሩ በሰዓቱ እዛች ቦታ ላይ ለረጅም ጊዜ እስካላሳለፉ ድረስ ያንን የሚቀበልበት ወር ደግሞ ያንን ማህበረሰብ ወክሎ የሚሄድበት መስፈርት በአስቀመጥነው ህግጋቶችና በተለያዩ መደንገጊያዎች ስናይ የለም። ስለዚህ እኛ ህገ መንግስቱ በሚለው መሰረት ትውልደ ኢትዮጵያዊ የሚለውን ነገር እንደ ትውልደ ኢትዮጵያዊ ማግኘት ያለባቸውን ጥቅምና ማግኘት ያለባቸውን ሂደቶች እንዳለ እንሰጣለን። በዛ ደረጃም ደግሞ መኬድ ያለበትን ሂደት እንዳለ ስለዚህ ያለውን አሰራር እንዳለ ታስቀጣላችሁ ማለት ነው።
እንግዲህ እስካሁን ባለው የወደፊት እንደ ህዝብ ሆነን የህገ መንግስት ማሻሻያዎችንና የህገ መንግስት ትርጓሜዎችን ካላሻሻለና በዛ ደረጃ ቁጭ ብለን እንደ ህዝብ የምንወስናቸው ውሳኔዎች ካሉ እንደ አፋር እኛም የአፋር ህዝብ ፓርቲ በዛ ደረጃ የዜግነት ፖለቲካችንን የምንሄድበት ወይ ደግሞ የምናቀነቅንበት መንገድን ልንቀይረው እንችላለን። ከዛ ውጪ ግን አሁን ባለን ህገ መንግስት መሰረት ህገ መንግስቱ ያልፈቀደውን ነገር ግን ፈቅደናል ብለን ደግሞ እዚህ ላይ ማውራት የምንችለው ነገር አይደለም ማለት ነው። በተደነገገው ድንገጋ መሰረት ያለውን ሂደትና ማግኘት ያለባቸውን ነገሮች እንዲያገኙ እናደርጋለን። የተከለከሉበትን ኤሪያዎች ደግሞ በዛው መሰረት በህጉ መሰረት የማስጠበቅና ህገ መንግስታዊ መዋቅሩን ተከትሎ ብዝሃነትን የማስከበር ሂደቱን እንሄድበታለን ማለት ነው። ሰዓት አልቋል። ባልደራስ ለእውነተኛ ዲሞክራሲ ጥምር ዜግነትን ይፈቅዳል? አዎ፣ አሁን ባወጣነው ማኒፌስቶ መሰረት ለትውልደ ኢትዮጵያውያን ጥምር ዜግነትን ይፈቅዳል። ጥምር ዜግነት የሚያስፈልግበት ምክንያት ውጭ ያሉ ትውልደ ኢትዮጵያውያን ካፒታላቸውን ብቻ መፈለግ በጣም አንድ ወገንተኛ መሆኑን ያሳያል። ገንዘብ መፈለግን ብቻ ያሳያል። ግን አገር በገንዘብ ብቻ አይደለም የሚለማው፣ በአእምሮ ነው የሚለማው። ከገንዘብ በፊት አእምሮ ከሌለ ገንዘቡን የምንጥልበትን ቦታ አናቅም። ውጭ ኢትዮጵያውያን የስራ ልምድ አላቸው፣ ከፍተኛ ደግሞ እውቀት አላቸው የተማሩት። ያ እውቀት ወደ ሀገር ተመልሶ ቢገባና ቢያገለግል ከገንዘብ በላይ ለሀገር አስተዋጽኦ ስለሚሰጥ ለትውልድ ኢትዮጵያውያን ሙሉ የጥምር ዜግነት መብት እንዲኖር በማኒፌስቶአችን ውስጥ አስቀምጠናል። እዚህ እስካሉ ድረስ መምረጥም መመረጥም ይችላሉ። በእኛ ስልጣን ብንይዝ ትውልድ ኢትዮጵያውያን እስከሆኑ ድረስ መምረጥም መምረጥ በተለይ ይከለክላል ያሁን ህገ መንግስት። እኛ ስልጣን ላይ ብንወጣ ይሄንን ህገ መንግስትም ስለምናግደው ሌላ ህገ መንግስት እንዲቀረጽ ስለምንፈልግ አንድ ሰው ሁለት አገራት ላይ ታማኝ መሆን ይጠበቅበታል። ይሄንን እንዴት ትፈቱታላችሁ? ታማኝ የመሆን ጉዳይ በሁለቱ ሀገሮች ህጎች የሚታይ ነው። ያ አንድ ሰው ምናልባት የመንግስት ስልጣን ላይ ቁጭ ብሎ ለሁለት ሀገር ያገለግላል ሊባል ይችል ይሆናል። ይሄ እንግዲህ ህግ አለው። ሁሉም ሀገር እኮ ህግ አለው እና ህጉን ደግሞ የሚያስተረጉሙ የህግ አካላት አሉ፣ የህግ ደግሞ አስፈጻሚዎች አሉ እና በእኛ አመለካከት የመንግስትም ባለስልጣን የሁለቱ ሀገራት ህግ ሲጋጭ የትኛው ነው ተግባራዊ የሚሆነው? የሚጋጭበት ሁኔታ አይኖርም። ለምን? ይሄንን የሚከታተሉ የህግ ተርጓሚ አካላት የህግ አስፈጻሚ አካላት ስላሉ በሚጋጭበት ጊዜ በየሀገሩ ህግ መሰረት ለህግ ይቀርባል። ሰዓት አልቋል። የተሰጠው ሰዓት። እናመሰግናለን። እናመሰግናለን። በተከታይነት ደግሞ ከጋዜጠኛ አንዱዓለም መናን ጥያቄዎች ይቀርቡላችኋል። አመሰግናለሁ። በተሰጣችሁ ረድፍ ወይም ባወጣችሁ ዕጣ መሰረት ጥያቄው የማቀርብ ይሆናል። በኢትዮጵያ ህገ መንግስት በመግቢያውም ወይም በዓላማውም እንዲሁም ደግሞ በአንቀጻት በህገ መንግስቱ አንቀጻት መካከል በዋናነት ለቡድን መብቶች ቅድሚያ ሰጥቷል። ስለዚህ በህገ መንግስቱ ላይ ማሻሻያ ታደርጉ ይሆን? የምታደርጉት ማሻሻያ ምን አይነት ሊሆን ይችላል? የምታደርጉ ከሆነ በትክክል ይሄ የኢትዮጵያ የኢፌዴሪ ህገ መንግስት በቡድን መብት ላይ በልዩ ሁኔታ በብሔር ብሔረሰቦች መብት ላይና ሉዓላዊነትንም በዚሁ ላይ በማስቀመጥ የተመሰረተ ህግ ነው። ይሄ አጠቃላይ ጽንሰ ሀሳቡ ታሪኩም በድምር ቴክስቱን ጨምሮ ማህበረሰቦችን የማቆራኘት ሳይሆን በመከፋፈል እስከ መጨረሻው ደግሞ የመገንጠልንም መብት አብሮ ያስቀመጠ ህገ መንግስት ነው። ይሄ ህገ መንግስት የኢትዮጵያ ዜጎችን በብሔራቸው መስመር ካልሆነ በስተቀር በራሳቸው መብትም ጥቅምም ስልጣንም የሚያገኙበትን የፖለቲካ ስፔስ የዘጋ ነው። ስለዚህ ይሄ እንድስተካከል እንፈልጋለን። ምን አይነት ማሻሻያዎች ታደርጋለህ? በጣም ጥሩ። አንዱ ሉዓላዊነት በኢትዮጵያ ህዝብ ላይ ነው እንጂ በተከፋፈለ ሉዓላዊነት ወይም በብሔር ብሔረሰብና ህዝቦች በሚል የተከፋፈለ ሉዓላዊነት እንደሆነ አንፈልግም። የኢትዮጵያ ህዝብ የሚባል አለ። በውስጡ ህብረ ብሔራዊ የሆነ በተለያየ ደረጃ ማህበረሰቦች የሆነን ነገር ግን ኢትዮጵያዊ ማንነት ከነዚህ ከብዝሃነት የተቀዳ ማንነት አለ። እዚህ ላይ እንደሆነ እንፈልጋለን። ስለዚህ አንቀጽ 8 አንቀጽ 39 ለምሳሌ
አሰራሩ አጠቃላይ እንድስተካከል እንፈልጋለን። ህገ መንግስቱ መስተካከል ያለበት አንቀጽ 105 ጨምሮ ማለት ነው። ስለዚህ የፌዴራል ስርዓቱን ተቀይሩታላችሁ ማለት ነው? የፌዴራል ስርዓቱ የኢትዮጵያን ነባራዊ ሁኔታ፣ ታሪክ፣ ጂኦግራፊ፣ መልካም አስተዳደር፣ የኢኮኖሚ ጥያቄዎችና በርካታ በታሪክም ይሁን በተለያየ አግባብ ሂስቶሪካሊ ሞቢላይዝ የተደረጉ ኢንተረስቶችን ሁሉ በሚያንጸባርቅ እንጂ አርቲፊሻል በሆነ መንገድ አንድም ማንነት ወይም የማንነት መለኪያ ብቻ መሰረት አድርጎ ግንኙነት በሌለው አግባብ ሪሌሽናሊቲ በሌለው አግባብ አጥር ሳጥን እንጂ እንደ ወንዝ በማይመስል ግንኙነት በሌለው አግባብ የተዋቀረው ነገር እንዲከለስ እንፈልጋለን። አመሰግናለሁ። ወደ ቀጣዩ ወደ ወሎ ህዝቦች ዲሞክራሲያዊ ፓርቲ አልፋለሁ። በተለይ የኢትዮጵያ ህገ መንግስት ላይ ያሉት የቡድን መብቶች የተቀመጡ አሉ። ስለዚህ እናንተ በህገ መንግስቱ ላይ የምታደርጉት ማሻሻያ ምን አይነት ነው ወይስ ባለበት ይቀጥላል? አመሰግናለሁ። የህገ መንግስት ማሻሻያ ላይ በዝርዝር ያስቀመጥናቸው ነገሮች አሉ። ከነዛ ውስጥ እንዳነሳው የቡድን መብት የሚለው ነው። እኛ የመጀመሪያ ከቡድን መብት በፊት የግለሰብ መብት መቅደም አለበት ብለናል። የቡድን መብቶች የሚመነጨው ከግለሰብ መብት ስለሆነ በዛ መሰረት እንዲስተካከል እንችላለን። በተጨማሪ ደግሞ ከጊዜ ከወቅት ጋር ተያይዞ የሚመጡ ለውጦችን ያላካተተ ህገ መንግስት ስለሆነ ከጊዜው ጋር የሚመጡትን አዳዲስ የመብቶች ጉዳዮችንም አስጨምረን የምንቀጥል ይሆናል። ህገ መንግስቱን እንዳለ አንቀበለውም። ሁሌም የቡድን መብቶች ግን ከግለሰብ መብቶች ሊመነጩ ይችላሉ። የቡድን መብቶች ሁል ጊዜ ተብሎ ባይገለጽም የራሳቸውን መብት ለምሳሌ በጋራ ቋንቋ የመጠቀም በጋራ ኢኮኖሚ ወይም ደግሞ የፖለቲካ አደረጃጀትን የመፍጠር እሳቤ እንዳለ ሊሆን ይችላል። ግን አሳሪ የሆኑ ህጎችን ለቀን እናስቀጥላለን። ስለዚህ ምን አይነት ማሻሻያዎቻችሁ በግልጽ ምን አይነት ይሆናል? የግለሰብ መብትን በማይነካ መልኩ፣ ምክንያቱም ግለሰብን አግደን የቡድን መብትን ልንለቅ ስለማንችል የግለሰብ መብትን በማያግድ መብቱ የቡድን መብቶችን ያሉትንም ጨምረን እናስቀጥላለን። ስለዚህ እናንተ የወሎ ዲሞክራሲያዊ ፓርቲ ነው ስያሜያችሁ። እንግዲህ የግለሰብ መብትን ወይም የዜጋ መብትን እናስቀድማለን ብላችኋል። ከስያሜያችሁና ካላችሁ ዓላማ አንጻር አይጋጭባችሁም? አይጋጭብንም። አሁን በጥቅል እንዳነሳው የወሎ ህዝቦች ዲሞክራሲያዊ ፓርቲ ሲባል አንድ ነጠላ ማንነት የሌለው ስለሆነ ይህም ያንን በተሻለ መልኩ የሚመልስ ይሆናል። በጣም ጥሩ አመሰግናለሁ። ወደ አፋር ህዝብ ፓርቲ አልፋለሁ። ህገ መንግስቱ እንዳለ እንደምታስቀጥሉ ገልጻችኋል። ስለዚህ አሁን በኢትዮጵያ የሚነሱ የዜጋ መብት ጥያቄዎችን እንዴት አድርጋችሁ ልትመልሱ አስባችኋል? ጥሩ እኛ ቅድም እንዳልነው የግለሰብ መብቶች በግሩፕ መብቶች አንድ አካል ናቸው። ስለዚህ የብዝሃነት መብቱን እንዳስቀጠልን የምንሄድበት ወይም ደግሞ እየተከበረ የሚሄድበት ሂደት ነው ያለው። ያ ማለት የግለሰብ መብቶች ሁሉ ይጨፈደዳሉ፣ የግለሰብ መብቶች ሁሉ ይነሳሉ ኦር ደግሞ ይገፋሉ ማለት አይደለም። እኛ በህገ መንግስቱ መሰረት ህገ መንግስቱ እንደሚጠቅሰው የቡድን መብቶችን በደንብ እንደሚያጠነክረው ሁሉ የኛም ሶሻል ዲሞክራሲን እንደመጠቀማችን እዛ ላይም ደግሞ የቡድን መብቶች የግለሰብ መብቶች በቡድን መብቶች እንደመካተታቸውም እንዲሁም ደግሞ በቡድን ላይ ያሉ ነገሮች የኢትዮጵያ የዜግነት ጥያቄዎችን ይመልሳሉ ብለን ስለምናስብ በዚህ ይመልሳሉ ብላችሁ የምታስቡ ከሆነ በተለይ አነስተኛ ቁጥር ያላቸው ብሔረሰብ ማንነት መብቶች እንዴት ልታስከብሩ አስባችኋል? አነስተኛ ቁጥር ያላቸው ብሔረሰቦች አሉ በተለያዩ አካባቢዎች የሚገኙ ወይስ በተለያዩ እንደ ኢትዮጵያ? እኛ አሁን አፋር ላይ የሚኖሩትን ለምሳሌ ብንወስድ አፋር ላይ ኦሮሞ አለ፣ አማራ አለ፣ ትግሬ አለ፣ የተለያዩ ብሔረሰቦች እየኖሩ ነው። የነሱ መብት መከበር ባለበት ሂደት እነሱ ሰርተው የመለወጥ ማግኘት ያለባቸውን ነገር የማግኘት የመበልጸግ የራሳቸውን የትኛውም እንደ ዜጋ የትም ሂደው የመስራት መብታቸውና የትም ሂደው የመለወጥና የራሳቸውን የማገዝ ሂደትን የተከተሉ ሂደቶችን እንዳለ ይፈቅድላቸዋል። ያንን በፌደራል ደረጃም ቢሆን የግሩፕ መብት ስንል የግለሰብ መብትን መናቅ የእናንተ አሁን እንግዲህ ህገ መንግስት አናሻሽልም። ስለዚህ አሁን በተለያዩ ኢትዮጵያ አካባቢዎች የሚነሱ ጥያቄዎችንም በህገ መንግስቱ መሰረት እንመልሳለን ካላችሁ የእናንተ ፓርቲነት የሚለየው ከሌላው ምንድነው? አሁን አተረጓገም የህገ መንግስቱ ትርጓሜ ላይ እንሰራለን ለምሳሌ እኛ ማለት ነው። ምክንያቱም ህገ መንግስቱ ላይ የተጻፉ ማሻሻያ የሚገባቸው መተርጎም ያለባቸው ሂደቶች አሉ። የዜግነት መብት ስንል ምንድን ነው?
የቡድን መብት ስንል ምንድን ነው? መተርተን ካለበት መተርጎም ካለበት በምን መልኩ መተርጎም አለበት የሚለውን ተቀምጦ እንዲተረጎምና በተተረጎመው መሰረት ደግሞ ተግባራዊ እንዲሆን እናደርጋለን። ስለዚህ ያ ማለት ሙሉ በሙሉ ህገ መንግስቱ እንዳለችው ቅንጭብ ብላ ትቀመጥ አይደለም። የትኛውም ሀገር ላይ ሂዳችሁ ስታዩ አሁን በዓለም ደረጃ ህገ መንግስቱ አይቀየርም፣ ግን ማሻሻያዎችና ትርጉሞች ይሰሩበታል። አመሰግናለሁ። ወደ ባልደራስ ለእውነተኛ ዲሞክራሲ አልፋለሁ። እናንተ በተለይም የዚህ ጥያቄ አንጻር የዜግነት መብት እንደምታስቀድሙ ገልጻቸዋል። የቡድን መብት ደግሞ ከዜግነት መብት እንደሚበልጥባቸው የሚገልጹ አካባቢዎች፣ ብሔረሰቦች አሉ። ስለዚህ እሱን ጥያቄዎች እንዴት ልትመልሱ አስባችኋል? ያው መሰረታዊ የፖለቲካ ፍልስፍና ሲታይ የቡድን መልክ የግለሰብ መብት የሰፋ ነው። ያ ግለሰብ ቋንቋ አለው፣ ባህል አለው። ቋንቋ ባህል የሌለው እኮ ግለሰብ እኮ የለም። ስለዚህ የቡድን መብት ከግለሰብ መብት በላይ ነው የሚባለው ነገር አይሰራም። ሁሉም ግለሰብ ቋንቋ አለው፣ ባህል አለው። ይሄ ሀገራዊ ብሔረተኝነትና ዘውጌ ብሔረተኝነት የሚለዩበት ሁኔታ እነዚህ የተፈጥሮ ጉዳዮች ናቸው። አንድ ሰው ከእናት አባቱ ሲወለድ ቋንቋ አላቸው፣ ባህል አላቸው። ፖለቲካ ግን የዜጎች መብት ነው። ቋንቋና ባህልን ፖለቲካ ማድረግ አያዋጣም። የዚህ ሀገር ችግሩ ይሄ ነው። ቋንቋና ባህል የተፈጥሮ ወይም ከቤተሰብ የተወረሱ ነገሮች ስለመሆናቸው እምነትም ጭምር በግለሰብ ብቻ የማይገለጹ የቡድን መብቶች አሉ ለምሳሌ። ስለዚህ እነሱ እንዴት ነው ታስታውቃላችሁ? ለምሳሌ ከመሬት መብት እንደ ብሔር የሚነሱ ጥያቄዎች አሉ። ከመሬት ጋር ተያይዞ አይነት የቡድን መብቶች አሉ። ስለዚህ እነሱን አይነት እሱ ቀላል ነው። በሀገራችን ያሉት የግልና የአርብቶ አደር መሬት ነው። የአርብቶ አደር መሬት በወል ነው የሚያዘው፣ ሲያዝም የቆየው እንደሱ ነው። እኛም የምናስቀጥለው እሱን ነው። ግን የእርሻ መሬቶች እና የግል ይዞታ ሆነው የነበሩ መሬቶች ወደ ግል ይዞታ ነው እንጂ ወደ መንግስት ይዞታ መቀየር የለባቸው። ስለዚህ የወል መሬትን በሚመለከት በአርብቶ አደር አካባቢ ያለ ጉዳይ ስለሆነ ያ እንደ ባህላቸው እንደ ኖሩበት በዛው መልክ የወል ሆኖ ይቀጥላል። ስለዚህ አሁን ባለው ሌላው ግን ህገ መንግስት ውስጥ የምታስተካክሉት በአጭሩ የቡድን መብትን ትተዋላችሁ ብለን የቡድን መብት መተው ፖለቲካ ተረጓሚው ኔጌቲቭ ይመስላል። ግን የግለሰብ መብት ሲከበር የማይከበር የቡድን መብት የለም። አሁን እንደምልህ ነው። ባህልና ቋንቋ እነዚህ ይከበራሉ። ግን የአሁኑ ችግሩ ምንድን ነው? የወል መብትን የበላይ በምታደርግበት ጊዜ ለምሳሌ በአፋር ክልል አማራው ይኖራል እንጂ አማራው ለፖለቲካ ስልጣን አይመረጥም። ኦሮሞ ውስጥ አይመረጥም። ሶማሌ ውስጥ አይመረጥም። ይሄ ነው። ይሄ የወል መብት የሌላውን መብት ይደፈጥጣል። ስለዚህ ማን የዜግነት መብት ከሆነ አፋር ውስጥ፣ ኦሮሞ ውስጥ፣ ትግራይ ውስጥ ኦሮሞውም አማራውም መመረጥ አለበት። ሰዓት ጨርሰዋል። አመሰግናለሁ። አመሰግናለሁ። ወደ ተከታዩ መርሃ ግብራችን ነው የምናልፈው። ቀደም ሲል እንደገለጽኩት እዚህ የምትመለከቷቸው ከተለያዩ የህብረተሰብ ክፍልና ተቋማት የመጡ ተሳታፊዎችም አሉና በተከታይነት ደግሞ ከነሱ የሚነሱ ጥያቄዎች ሲኖሩ ትመልሳላችሁ። እድል እንሰጣለን ለተመልካቾቻችን። የኔ ጥያቄ አንድ ለባልደራስ አሁን ያነሳችሁት ከቡድን ጥያቄ ለግለሰብ ዙሪያ እንሰራለን ብላችኋል። ይሄንን ከቡድን በግል ዙሪያ እንድትሰሩ ያነሳሳችሁት ነገር ምንድን ነው? በህገ መንግስቱ ዙሪያ በቡድን ጥያቄ ላይ በፌዴሬሽን የህገ መንግስቱ ዙሪያ የተቀመጡትን አሉ። ይሄንን አሁን በደረስነው ተጨባጭ ሁኔታ የግል ጥያቄና የቡድን ጥያቄውን እንዴት በጥናት ተጠንቶ በእጃችሁ ላይ ያለ ተጨባጭ ሁኔታ አለ፣ የህዝቡ ተጨባጭ ሁኔታ ምን ላይ አጥንታችኋል የሚለውን ሀሳብ እንድትሰጡበት ነው። አመሰግናለሁ። እናመሰግናለን። ቅድሚያ ይህንን እንመልሳለን። አመሰግናለሁ። እንደ ባልደራስ ለእውነተኛ ዲሞክራሲ ፓርቲ ከቡድን ይልቅ ለግለሰብ መብት ብላችሁ እንዴት የግለሰብ የቡድኑ መብት
ልትመልሱ ትችላላችሁ ወይም ደግሞ የተረጋጋ ስርዓት ልታመጡ ትችላላችሁ የሚል ነው። እውነት ለመናገር አሁን ያለው እኮ የኢፌዴሪ ህገ መንግስት የቡድንን መብት የሚያስቀድም ነው። እውን የቡድን መብት ተከብሯል ወይ ስንል ኢንኮቴሽን ሁላችንም እንሰጠዋለን። ለእውነት ፓርቲያችንም ዛትስዋይ ለእውነተኛ ዲሞክራሲ ያልነው ህብረተሰቡ እንደውም ከኛ በተሻለ ኢትዮጵያ እንዴት ብትመራ ብላቸው ገጠር ያሉት እናቶች ከልምድ ከትስስር ያገኙት አለ። እንደው ድፍረት ነው የሚሆን ይህን የኢትዮጵያ ህዝብ አያውቅም ማለት። እንደኛ እምነት የግለሰብ መብት ከተከበረ አጠቃላይ የቡድን መብት ይከበራል። ለዚህም ያነሳሳን ዋናው ምክንያት የቡድን መብት ብለን ግለሰቦች በውስጡ እየተጨፈለቁ ነው። ኢቭን ግለሰቦች ብቻ ሳይሆኑ ቡድኑ ራሱ አልተከበረም። ለምሳሌ ህገ መንግስቱን ማየት እንችላለን። መብት የሚሰጠው ለዜጋ ለቋንቋ ነው ቡድን ተብሎ። ኢቭን እዚያ ማህበረሰብ ውስጥ እኮ ሌሎች ቡድኖች አሉ። ቡድን ስንት ነው? ከግለሰብን ብንወጣ ለምሳሌ ቤኒሻንጉል ብንሄድ ኦሮሚያ በሶስተኛ አማራዎች በአንደኛ ስፋት ይዘው ይኖራሉ። በቁጥርም አንዳንዱ ጋር ሊበልጡ ይችላሉ። የቡድን መብት ተከብሯል ብለን ግን እነዚህን መብቶች የኦሮሞውንም የአማራውንም በምርጫ እንዳይወዳደር እዚያ ላይ ሀገሬ የኔ ብሎ ቋሚ ንብረት እንዳያፈራ የሚያደርግ ህገ መንግስት እኮ ነው ይዘን የቀጠል ነው። ስለዚህ በእውነተኛነት ከተመሰረትን የግለሰቡን መብት ካከበር ነው ቅድም ከኔ በፊት እንደተናገሩት እኔ ሃይማኖት አለኝ፣ እኔ መብት አለኝ፣ እኔ ፍላጎት አለኝ። እኔ የምጠይቀውን ጥያቄ የሌላው ብሔር ብሔረሰብ የማይጠይቅበት ምክንያት የለም። ለኔ ለአንድ ለግለሰቡ የተመለሰልኝ መብት ፍሪ ኮንክ በየቦታው ሄጄ የመስራት በፖለቲካ የመሳተፍ የመምረጥ የመመረጥ ሀብት የማካበት ወዘተ ለዜጎች የሚገባውን ካከበሩልኝ የትኛውን ቦታ ላይ ሄጄ እኔ ቡድን ሲሆን የኔ ጥያቄ ድምር ነው ያ የሚሆነው እና እንደው ለፖለቲካ ንግግር ብቻ ሳይሆን በትክክል ካየነው የቡድንን መብት ማክበር ከተቻለ የግለሰቦች መብት ያለ ገደብ ነው የሚከበረው። ስለዚህ አይጋጭም። ቡድኖች የሚመጡት ከግለሰቦች ድምር ውጤት ስለሆነ ለምሳሌ ሃይማኖት ልናመጣ እንችላለን። ሃይማኖት የሆነ ሃይማኖት አማኝ ብቻውን እንኳ ቢሆን የሱን መብት ካከበርንለት የሚነሳ ጥያቄ የለም። ግን ያለ ገደብ ያለ መንግስት ተጽዕኖ ህግ እሱን እንዲወክለው ወይም ደግሞ በህግ እንዲተማመን ህጉን እስካከበርኩ ድረስ ይህ ህገ መንግስት እስካለ ድረስ መብቴ ይከበራል ብሎ እንዲል ነው እኛ የምንፈልገው። ለምሳሌ ብለው በተለይ መብቶች ጋር በተገናኘ ሀሳብ ሲያነሱ በቤኒሻንጉል ጉሙዝ ክልል የኦሮሞና የአማራ ህዝቦች ወይም ብሔረሰቦች መምረጥ አይችሉም የሚል አገላለጽ ተጠቅመዋል። ለዚህ ማስረጃው ምንድን ነው? መምረጥ አይችሉም አይደለም። 5 ብሔረሰቦች አሉ በቤኒሻንጉል ጉሙዝ። ከዛ ውጪ አማራ አለ፣ ኦሮሞ አለ። በዛ ውስጥ እነሱ ስልጣን መያዝ አይችሉም። ያ ክልል የነዚህ 5ቶቹ ብቻ ነው ተብሎ ነው ቤኒሻንጉል ጉሙዝ የተባለው። ጉሙዝ አንደኛው ነው እና ይሄ ነው የዚህ ስርዓት የዚህ ህገ መንግስት ትሩፋት ይሄ ነው። የኢትዮጵያ ህዝብ ከሰሜን ወደ ደቡብ ከምስራቅ ወደ ምዕራብ ሲሸጋገር የኖረ ነው ለሺህ ዘመናት። አሰፋፈሩም ያንን ነው የሚመለከተው እና ይሄ የመንግስት አደረጃጀት በምን መልክ የውስጡ የመንግስት አደረጃጀት በምን መልክ ይከፈል የሚለው ነገር ይሄንን ሁሉ ኢንቱ ኮንሲደሬሽን መውሰድ አለበት ነው በእኛ በባልደራስ አመለካከት። እና በቤኒሻንጉል ውስጥ 5ቱ ብሔረሰቦች ያ ክልል ለነሱ ብቻ ተሰጥቷል። መመረጥ የሚችሉት እነሱ ናቸው። አማራውም ኦሮሞውም ወደ ስልጣን መውጣት አይችልም። በዛ አመሰግናለሁ። እናመሰግናለን። ለእውነታ ማጣሪያ የቀረቡት ጥያቄዎች እነዚህ ናቸው። አመሰግናለሁ። ጥያቄ ማቅረብ የምፈልገው ለባልደረስ ነው። ልክ ማኒፌስቶቻቸው ላይ በጣም ሴንሲቲቭ ነገር ነው ያነሱት። ምንድነው በድሮ ስርዓት በተለይ ኦሮሚያና አማራን እንበትነዋለን። በድሮ ስርዓት ደግሞ የተጎዱም አሉ፣ እንደዛው ደግሞ የተጠቀሙም አሉ። በድሮ ስርዓት እንዴት የዜግነትን መብት መክበር ይቻላል? እንዴት ይሄ የዜግነት መብት መጣስ አይሆንም ወይ? ምን ላይ ቆማችሁ ነው ይህንን ያስባችሁት የሚል ጥያቄ ለመጠየቅ ነው። አመሰግናለሁ። እናመሰግናለን። በድሮ ስርዓት እንዴት አድርጋችሁ የአሁኑን የዜግነት መብት መመለስ ትችላላችሁ የሚል ጥያቄ ቀርቧል። እውነት ነው። እንደውም ያለያየን በእኛ እምነት ህገ መንግስቱ ነው። ለዜጎች ሳይሆን ለቡድኖች ይሰጣል። ሌሎች ከጨዋታ ውጭ ነው የሚሆኑት። ስለዚህ የኢትዮጵያ ነባራዊ ሁኔታ የትኛውም ጠረፍ ሄዳችሁ ብታዩ ቀላል ምሳሌ ባለፈው የኢትዮጵያ አየር መንገድ ተከስክሶ ፈረንጆችም ኢትዮጵያውያኖችም አፍሪካኖችም ተጎድተው ነበር። እዚያ ቦታ ላይ ልጅ ያላቸው ሰዎች አይደሉም ሄደው እያለቀሱ የቀበሯቸው። እዚያ አካባቢ የሚኖሩ የኦሮሚያ ህብረተሰቦች ናቸው።
ስለዚህ ኢትዮጵያዊ የተሰራበት ገመድ የትኛውም ጠርዝ ብንሄድ አንዱን በማክበር እንግዳ በመቀበል ነው የምንታወቅበት። ይህንን ነው የሰበረው የኢፌዴሪ ህገ መንግስት። ስለዚህ በሰዋዊነት ላይ የተመሰረተ በግለሰብ ላይ የተመሰረተ ሳይሆን እንደዚያ ስለሆነ ነው የድሮውም ስንል የድሮ ስርዓት ምናምን ከሚለው ሳይሆን ፊት ያጋመደን አንድ አድርጎ በሰላም የመለሰንን እንደ እርሾ ይዘን መጨመር ያለበትን ጨምረን እናሰፋዋለን ለማለት እንጂ የድሮ ወይም ደግሞ በኃይለ ሥላሴ ጊዜ የነበረው ምናምን እናስቀጥላለን ወይ በደርግ ያለውን አይደለም። ህብረተሰቦች ተጋምደው የሚኖሩበትን የተዋደዱበትን አንድ ያረገንን ያንን መመለስ አለብን ለማለት ነው። አመሰግናለሁ። እናመሰግናለን። ለአብን ጥያቄ እናቀርባለሁ። ኢትዮጵያዊ ማለት ማን ነው? አንድ ኢትዮጵያዊ ምክንያቱም ፓስፖርታችን ላይ ኢትዮጵያዊ ነን። አሁን አዲሱ ፋይዳ መታወቂያ ኢትዮጵያዊ ነው። ስለዚህ አንድ ኢትዮጵያዊ ማለት ማን ነው? የአንድ ኢትዮጵያዊ ጥቅል መብት እና ኃላፊነት ግዴታዎች ምንድን ናቸው ብላችሁ ታስባላችሁ? ይሄንን ስጠይቅ አሁን ለሚነሱት ነገሮች በሙሉ አሰባሳቢ ይሆናል ብዬ ስለማስብ ነው። አመሰግናለሁ። እናመሰግናለን። በመሰረቱ በጣም ጥሩ ጥያቄ ነው። ስለ ዜግነት ነው በይዘት ደረጃ ይሄ እኛ ይህንን ጽንሰ ሀሳብ ዜግነትና የቡድን መብት የሚለውን ጉዳይ እንደዚህ አይዲዮሎጂካል በሆነ መንገድ አንዱን ምረጥ በሚል አናየውም። ይሄ የመከነ ክርክር ነው። አንዱ ችግር ኢትዮጵያ ውስጥ ያለው ይሄ ነው ብለን ነው የምናምነው። እነዚህ በጋራ በአንድ ላይ ዩኒፋይድ በሆነ መንገድ ነው መታየት ያለባቸው። አንዱን ምረጥ ይሄኛውን ምረጥ በሚል አይደለም መታየት ያለበት። እያንዳንዱ ኢትዮጵያዊ እኩል መብት ይኖረዋል፣ እኩል ጥበቃ ይኖረዋል፣ የጋራ ሎያልቲ ይኖረዋል። ይሄ ነው ዜግነት። ዜግነት ህጋዊ ቅርጽ ይኖረዋል። ቅድም እንደጠቀሱት መታወቂያ ፓስፖርታችን ላይ ምናምን የሚቀመጠው ነው። ፖለቲካዊ ዜግነት የሚባል ዳይሜንሽንም አለ። በትክክለኛው ድምጻችን የሚሰማበት ጥያቄያችን የሚመለስበት አግባብ ማለት ነው። ይሄ እንዲፈጠር ነው የምፈልገው በዚህ ደረጃ እንዳይቆም። ዋናው ቁም ነገሩ አሁን በዓለም አቀፍ ህግም ያለቀ ጉዳይ እኮ ነው። የግሩፕ ነው የግለሰብ ነው መብት የሚባለው ክርክር ምንም ቦታ የለውም። አሁን ዩኒፋይድ የሆነ ፐርስፔክቲቭ ነው ያለው። በጀነሬሽን እየተቀመጠ ነበር። ፈርስት ጀነሬሽን፣ ሰከንድ ጀነሬሽን ምናምን እየተባለ በአይሲሲፒአር፣ አይሲኤስሲአር ሌሎች እንደገና የሰልፍ ዲተርሚኔሽንን ጨምሮ ያሉ የመብት ጉዳዮች አሉ። አሁን ዩኒፋይድ ሆሊስቲክ አፕሮች የሚባለው በአንድ ላይ ነው የሚታዩት። ስለዚህ ግለሰብም ነው አንድ ሰው፣ የማህበረሰብም አካል ነው፣ የማህበረሰብም ታሪክ አለው፣ ባህል አለው፣ ወግ አለው። ከፍ ብሎ በሀገራዊነት ደረጃም ይገለጻል፣ በሰብአዊነት ደረጃም ይገለጻል የሰው ልጅ ማንነት። እነዚህ ሁሉ የማንነቶቹ መገለጫዎች ናቸው። ስለዚህ ግለሰብ ብቻ ነህ ባህል የለህም ወይም ደግሞ ይሄ ነገር የለህም በሚል ዳይኮቶማይዝ የማድረግ ይሄ በነገራችን ላይ ዝቅ ሲል አንድን ግለሰብ ሶውልና ቦዲ ብሎ ነፍስና ስጋውንም የሚከፍል ፍልስፍና አለ። ይህ በጣም አስቸጋሪ ጉዳይ ነውና እኛ ክርክሩ ራሱ እንደዚህ መመራት የለበትም። በአንድ ላይ አብሮ የሚሄዱ ጽንሰ ሀሳቦች ናቸው በሚል ነው የምናየው ጉዳይ። እናመሰግናለን። ተጨማሪ እድሎችን ለተሳታፊዎች እንሰጣለን። የሚጠይቀው ለአማራ ብሔራዊ ንቅናቄ ፓርቲ ነው። እዚህ በቀረበው ክርክር ላይ አብን እንዴት አድርጎ የብሔር ብሔረሰቦችን መብት ሊያስከብር አቅዷል? ቺና ጋር ነገ ቢሰጠው እንዴት እነዚህ መብቶችን ሊያስከብር ይችላል? ለምን የተለያዩ አንቀጾችን አንቀጽ 39 8 እናጠፋለን፣ ክልሎች አያስፈልጉም የሚሉ እንትኖች አሉና እምነቶች፣ ቋንቋዎችን እንዴት አድርጎ ማኔጅ ሊያደርግ ይችላል ነገ ኢትዮጵያን ብንሰጠው የሚል ጥያቄ ነው። አመሰግናለሁ። በጣም ጥሩ። አንደኛ እኛ ያቀረብነውን ሀሳብ በአውዱ እንድትረዱት እንፈልጋለን። አሁን ያለው አጠቃላይ ፌዴራል መዋቅር ውቅሩ ሀሳቡ ህገ መንግስቱ ለአብሮነት የሚሆን አይደለም። ስለ መገንጠል እየተነጋገርን ስለ ሀገር ሉዓላዊነት ወይም ደግሞ የሀገርን ኢንተረስት ብሔራዊ ጥቅምን በጋራ በዜግነት የማስከበር ጉዳይን የሚፈታተን ነው። ይሄ ኮዲፊኬሽን ኦፍ ዲስፔር አብሮ መኖርን ተስፋ የመቁረጥ በመድኃኒትነት የምናቀርበው ነገር እንደ መርዝ የሚያገለግልበት ሁኔታ ነው። ስለዚህ ምንም መፍትሄ ብለን ያቀረብነው ነገር ትክክል አይደለም የሚል አቋም ነው። በፌዴራል ስርዓት እንድትመራ ሀገሪቱ እንፈልጋለን። ባህል፣ ወግ፣ አጠቃላይ አስተዳደራዊ ታሪክ ምናምን ያለው ማህበረሰብ ነው የኢትዮጵያ ማህበረሰብ አጠቃላይ። ይህንን አይደለም የኛ ተቃውሟችን። በጎሳና በብሔር ማንነት ላይ ብቻ በተናጠል የሚያጠነጥን የኢኮኖሚ፣ የመልካም አስተዳደር፣ የማህበረሰቦችን መስተጋብር፣ የታሪካዊ ፍሰት፣ ቁርኝት መሰረት ያላደረገ አንድ ነገር ላይ ብቻ
መሰረት ያደረገ ይኸውም አሁን ላለው ተጨባጭ ግጭት አጠቃላይ ለማህበረሰብ ቅራኔ ለሰዎች ሞት መፈናቀል ምክንያት የሆነው ይሄ እየኖር ነው ያለ ጉዳይ እኮ ነው። ይህንን ነገር በሚያስቀር ማንነታችንም የብሔር ማንነታችን የቋንቋ መብታችን የሃይማኖታዊ መብታችን የሚከበርበት ነገር ግን አንድ ተናጠል ማንነት ላይ ብቻ ፖለቲካ ማደራጃ የማይደረግበት ፌዴራሊዝም ስርዓትና መዋቅር ህገ መንግስት ነው እኛ አድቮኬት የምናደርገው። ይሄ ህብረ ብሔራዊ ማለት ግዴታ እያንዳንዳችን ይሄ ማለቂያም ስለሌለው ነው አንድ ማንነት ላይ ብቻ እየነጣጠልን ያንን ከመሬት ጋር እያቆራኘን ሳጥንና አጥር እየገነባን ግንኙነት የሌለው የፌዴራል ስርዓት እሱ ለግጭትና ለመገዳደል ለመተፋፋት ብቻ ነው የዳረገን። ይሄ ተግባራዊ ሆኖ የታየ ነው። ይሄንን ነው መከለስ የምንፈልገው። እሺ አመሰግናለሁኝ። ጥያቄ ማቀርበው ለወሎ ህዝቦች ዲሞክራሲያዊ ፓርቲ ነው። መጠየቅ የምፈልገው ስለ ሁለተኛው አጀንዳ ስለ ዜግነት ነው። ፓርቲያችሁ ጥምር ዜግነትን መስጠት እንደሚሰጥ ገልጻችኋልና የዜግነት ጉዳይ በጣም ሴንሲቲቭ የሆነ ጉዳይ ነው። የወንጀልም የሀገር ሉዓላዊነት ጉዳይም ነውና እናንተ እንደ ፓርቲ ክልል ለመመስረት የምትሰሩ ሆናችሁ ሳለ በምን አግባብ ነው ወይስ ምን አይነት አስቻይ ሁኔታ ውስጥ ነው ስለ ዜግነት መወሰንና የተቀመጠውን ተከልክሎ ያለውን የጥምር ዜግነትን እናንተ መፍቀድ የምትችሉትና ምን አይነት አስቻይ ሁኔታዎችን ነው የምትጠቀሙትን ለማለት ነው። አመሰግናለሁ። እናመሰግናለን። ምላሹን እንሰማለን። አመሰግናለሁ። የጥምር ዜግነት ጥያቄ ባጭሩ ቅድም ከመለስኩት ጋር ተያያዥ ነው። እኛ የጥምር ዜግነትን የምንሰጠው ኢትዮጵያዊ የሆነ ሁሉ ዜጋ አንድ ወቅት ላይ የኢትዮጵያ መሰረት ያለው ዜጋ በተለያየ ምክንያት ከሀገር ወጥቶ ካለ ያ ዜጋ ወደ ሀገሩ መመለስ በሚፈልግበት ሰርቶ ማትረፍ ነግዶ ማትረፍ የሚፈልግበት እውቀቱን መሸጥ የሚፈልግበት ምህዳር እንድናሰፋለት ነው። ከዛ ጋር ተያይዞ ለሚነሱ የህግ ጥሰቶች የህግ እርማትና እርምጃ እንደሚወሰድ ግልጽ አድርገን አስቀምጠናል። እንደ ፓርቲ ግን ክልልን እየጠየቃችሁ ለሚለው ጥያቄ በደንብ ማብራራት ያስፈልጋል። ክልል አሁን ባለንበት አስተዳደር ደረጃ ላይ ወሎ በአደራ ነው የሚለው ከዚህ በፊትም በተቀመጠው ለ2 ዓመት በአማራ ክልል ውስጥ እንዲተዳደር ከዛ በኋላ መልስ እንደሚሰጠው ተቀምጦ ነበር። ያ እስካሁን ድረስ እንግዲህ 30-40 ዓመት ሆኖታል። የተመለሰ ነገር የለውም። ያንን አስመልክቶ ነው አሁን ባለው ህገ መንግስት ላይ ህዝባችን የሰላም የልማት እጦት እንደዚሁም የክልልነት ጥያቄ እኮ ዲሞክራሲያዊ መብትም ጭምር ነው የህገ መንግስታዊ መብትም ጭምር ስለሆነ ያንን ህገ መንግስትና ዲሞክራሲያዊ መብቱን ኤክሰርሳይዝ ለማድረግ የመብት ጉዳይ ስለሆነ የክልልነት ጥያቄውን በአጠንክሮ ያነሳል መብትም ስለሆነ ነው። አመሰግናለሁ። አመሰግናለሁ። ለአፋር ህዝብ ፓርቲ ነው ጥያቄን በቀጥታም ጠይቀው ጥያቄ ህገ መንግስቱን የኢትዮጵያ ህገ መንግስትን እንዳለ እንደምታስቀጥሉ አንስታችሁልናል። እንግዲህ ኢትዮጵያ በሀገር ደረጃ የምክክር ሂደት ውስጥ ነበረች። በምክክር ሂደቱ ደግሞ በህገ መንግስቱ ሊካተትልና ሊሻሻልን ይገባል ብሎ ያነሱ ጥያቄዎች አለና ይህንን ጥያቄ ምን ያህል ተረድታችኋል? አሸንፋችሁ ስልጣን ስትይዙ የዚህን ህዝብ ጥያቄ እንዲካተት እንዲሻሻል የተባለውን ነገር ምን ያህል ተረድታችሁ መታችኋል የሚለውን ጥያቄ ነው። አመሰግናለሁ። እኛ ህገ መንግስቱ አሁን ያለው ህገ መንግስት በጊዜያዊነት ይጽና ብለን ነው የምናምነው። በምክክር ኮሚሽን ላይ ያቀረብነው አጀንዳም ተመሳሳይ ነው እና ለጊዜያዊነት ይጽና ማለታችን ደግሞ በህግ አግባብ በሂደት ህገ መንግስቱ መሻሻል አያስፈልገውም ብሎ መደምደም ስላልሆነ እኛ ይህንን ህገ መንግስቱን ይጽና የምንለው ለጊዜያዊነት መሆኑን እንድትረዱልን እንፈልጋለን። ያ ማለት ደግሞ አሁን ያለንበት ክልል ራሱን በራሱ የመወሰን መብት የሰጠን ይህ ህገ መንግስት ብለን ስለምናምን ይህንን በአግባቡ ለመጠቀም ሲባል ህገ መንግስቱ በአግባቡ ተጠቅመን ያንን ከተጠቀምን በኋላ ከተተገበረ በኋላ ህገ መንግስቱ ላይ የተቀመጡ መብቶች ራሱን በራሱ የመስተዳደር መብቶች በትክክል
በይስሙላ ሳይሆን በትክክል እስከሚተገበር ድረስ ይጽና የሚል እምነት ነው ያለን እኛ። ሌላ እድል እንስጥ። እሺ አመሰግናለሁ። እኔ የሚጠይቀው ጥያቄ የክልል አደራጃጀትን በተመለከተ ነው። ኦሮሚያ ወደ ተለያየ ግዛት ዲቫይድ እናደርጋለን ብለዋል። እንዲሁም መልቲፕል ቋንቋ በአንድ ግዛት ውስጥ የስራ ቋንቋ ሲሆን እናደርጋለን ብላችኋል። እዚህ ላይ እኔ የሚጠይቀው ጥያቄ አንደኛ የተለያዩ ቋንቋዎች በአንድ ግዛት ውስጥ የስራ ቋንቋም የሆኑ ከሆነ አንደኛ የአድሚኒስትሬሽን ኮስት ኢንክሪዝ ይሆናል። አንድ ሰርቪስ ለመስጠት መንግስት ሁለት አይነት ቋንቋ ስለሚጠቀም ብዙ የፐብሊክ ሰርቫንቶችን ይቀጥራል። ይህ ደግሞ አድሚኒስትሬሽን ኮስትን ኢንክሪዝ ያደርጋል። ሁለተኛ ደግሞ የአንድ ኢትኒክ ግሩፕ ውስጥ የተለያየ ስሞል ዲያስፖራ ይፈጠራል። ይህ ማለት ኦሮሚያ ክልል ውስጥ ኦሮሚያ ክልል የኦሮሞ ህብረተሰብ ሰዓት አልቋል። ለማን ነው ጥያቄው? ለባልደረስ። እሺ ያው ወንድሜ እንደጠየቀው ከኮስት አንጻር ከመሳሰሉት ጋር በአንድ ክልል ውስጥ የተለያየ ቋንቋ ማድረጋቸው ችግር አለው፣ እንዴት ተግባራዊ ሊሆን ይችላል የወረቀት ብቻ እንዳይሆን በሚል ነው የተረዳሁት። እና ይቅር ወይ ነው የኛ መልስ። አሁን እንደዚያም ካልን ለምን አንድ ቋንቋ ታዲያ ዓለሙን በሙሉ አንድ ቋንቋ ኢትዮጵያን በሙሉ ማድረግ እኮ ይቻላል። ግን እኛ በህግ ያወጣ ነው የዚያ ሰው መብት እንዲከበርለት ፍርድ ቤት ሄዶ ቢከስ እሱ ያን ቋንቋ ባለመቻሉ እንዳይጎዳም ጭምር ነው። ለምሳሌ በጣም ቁጥራቸው ጥቂት የሆነ የዚያ አካባቢ ነዋሪዎች የሆኑ የፍርድ ችግር ሌላም ቢኖርባቸውና ቋንቋውን ባለመቻሉ መብቱ ሊጣስና ይሄ ቋንቋውን ያልቻለ ተብሎ ሊንጓጠጥ አይገባም። የዚህ የማንኛውም ጠርዝ ላይ ስትሄዱ ኢትዮጵያዊ ተብሎ የተመዘገበ ማንኛውም ዜጋ አዲስ አበባ ከሚኖረው እኩል መብት ካልተከበረለት ኢትዮጵያ ልናረጋግጥ አንችልም። ሀገሬ ሊልም አይችልም። ለሀገራዊ ጥሪም ናስነው ሊመጣ አይችልም። ስለዚህ ባለበት አካባቢ የሱ በአፍ መፍቻ ቋንቋው ይዳኛል። እንደ ሀገር ደግሞ ከሌሎቹ ጋር እንዲግባባ አብዛኛው የሀገሩ ማህበረሰብ የሚናገረውን ቋንቋ መለማመድ ደግሞ አለበት። እሱም አሰራር መመሪያዎች ምናምን የመሳሰሉት የአድሚኒስትሬሽን ስራዎች ይወጣሉ። ከኮስት አንጻር ሁለት ነው። አሁንም እኮ ኢፍድሪ ላይም እየተተገበረ እኮ ነው። በየትኛውም ብንወጣ የኮስት ጉዳይ ሳይሆን ይልቅየው ያ ሰው ባለመሳተፉ ነው ሀገር የምትደክመው እንጂ በአንድ ክልል ውስጥ አንድ የቋንቋው ባለቤት ቋንቋና አንድ ሀገር አቀፍ ቋንቋ ማድረጋችን ከኪሳራም ነው የሚዳርገን። አድርገነውም አየን። አሁን እኛ ችግራችን ከነባራዊ እውነት ማፈንገጣችን ነው። ነባራዊ ሁኔታው እንደዚያ ነው። አሁን የምናውቀው ልባችን የሚነግረን እንደዛ አይደለም። ስለዚህ የዜጎችን መብት የምናከብር ከሆነ እስከ ጥግ ሄደን ለእውነተኛ ዲሞክራሲ ማክበር መቻል አለብን። የዚያ ማህበረሰብ በቋንቋው ካልቸሩ ከሰፋለት እንደ ሀገር ደግሞ ከሌሎች ኢትዮጵያውያኖች ጋር አንድ የሚያደርገው ቋንቋ ከተነገረው ሀገራዊ አንድነት ማምጣት ይቻላል። ከዚህ ውጭ የሆኑትን መንገዶች አየናቸው፣ አልጠቀሙንም። ስለዚህ ይሄ ሊያበቃ ይገባል ከሚል ነው። አመሰግናለሁ። እናመሰግናለን። ተጨማሪ ጥያቄዎች ካሉ እድሎችን እንስጥ። እሺ አመሰግናለሁ። እኔ የምጠይቀው ጥያቄ ባልደራስ ነው ማለት ነው። ስፔሲፊክ አድርጎ ያወሩት የኦሮሚያና አማራ ነው። ሌሎቹ ክልሎችስ እንደዛ ነው የሚቀመጡት ወይስ አማራና ኦሮሞ ብቻ ነው የሚበታተኑት? ሁለተኛ አንድ ቋንቋና አንድ ባህል ያሉትን ህዝብ መለያየት አይከብድም ወይ? እናመሰግናለን። ወደ መልሱ እንሂድ። እሺ አመሰግናለሁ። እንደኛ ፓርቲ ኦሮሚያና አማራ ብቻ ሳይሆን ሁሉንም ናቸው። 34 ስንል ሁሉንም ነው። ለምሳሌ ፓርቲያችን በስፋትም የተሳተፈ ያለው አራቱ የደቡብ ክልሎችም ላይ ነው፣ ኦሮሚያን ጨምሮ ማለት ነው። ምንድነው መሆን ያለበት? ህዝቦች እንዴት ነው ተስማምተው የሚኖሩት? አሁን እኮ እኛ ህዝብን መስማት ነው ያቃተን። ህዝቦች ከማጋ ቢሆኑ ያውቃሉ፣ ከማጋ ቢጎራበቱ ጥሩ እንደሚሆኑ ያውቃሉ። የነሱን ትክክለኛ እኛ ሰው ልከን ተጽዕኖ ፈጥረን ሳይሆን የዚህ አካባቢ ሰው ከምንም ፖለቲካዊና ከማስፈራራት ነፃ ሆኖ እንዴት ቢዳኝ እንዴት ቢሆን ይሻላል የሚለውን የህዝብ ድምፅ መስማት ነው። እንግዲህ ዲሞክራሲያዊ ስርዓት ማለት በህዝብ ይሁንታ የሚገኝ ህዝብ ኮንትራቱን ካነሳበት የሚወርድ ከሆነ ህዝብን ካልሰማው ልቀጥል አልችልም። ክልልም ስንመሰርት ለህዝቡ ለውይይት ይቀርባል። ከየትኛውም የኃይልና መሰል ተጽዕኖች ነፃ በሆነ ለዚያ ማህበረሰብ የሚጠቅም ከለላ ነው የምናደርገው። ከዚህም ባለፈ አሁን እንደምናየው ለምሳሌ አፋርን ብንወስድ
ብዙ ሰው ሳይንቲስቶች ወርደው እዚያ ይሰራሉ፣ ምርምር ያደርጋሉ። የኢትዮጵያ አይን የሆነ ቦታ ነው። ግን ልማቱን ስናይ ወደ ኋላ የተንቀረፈፈ ነው። ለምን? በዚያ ክልል ብቻ ነው የሚደረሳቸው ድጎማ አሁን ባሉ በኢፌዴሪ ሕግ ያ ይጎዳዋል ማለት ነው። ኢትዮጵያዊ ካልነው ከጥቅሙ የምንጋራ ከሆነ በየትኛውም ጠርዝ መሀልም ያለው እኩል ተጠቃሚ እንዲሆን አድያማዊ የፌዴራል ከተሞች ያደረግነውም ሀገሪቱን ከጫፍ እስከ ጫፍ አስሮ ልገንጠል እንኳ ቢል መብቱ እስከተከበረለትና የሚፈልገው ጥያቄ እስከመጣለ ድረስ ሊሄድ አይልም። ስለዚህ አንድ የሚያደርገው የሚያስተሳስራቸው የከተማ ግንኙነት ይፈጥራሉ። ከየትኛውም ጠርዝ ያሉት የእድገት ሽግግር ያደርጋሉ፣ የሀሳብ ልውውጥ ያደርጋሉ። ኢትዮጵያ እንድታድግ ከተፈለገ ዳርም ያለው መሀልም ያለው እኩል መተሳሰብ አለበት። ያው ማኒፌስቶውን ስላላያችሁት ነው። ማኒፌስቶው ላይ ኦሮሚያና አማራን ብቻ አይደለም፣ በቁጥር ሰፊ ስለሆኑ ነው እነሱን ያገኘ ነው። በኢትዮጵያን ፖለቲካ ትልቅ ቀውስም ትልቅ መድኃኒትም የሚሆኑት እነዚህ ጃያንት የሆኑ ሰፊ ህዝብ ያላቸው ስለሆኑ ከእነሱ እንጀምራለን ለማለት ነው። አመሰግናለሁ። እናመሰግናለን። የፖለቲካ ፓርቲ ተወካዮች ፓርቲዎቻችሁ የቀረቡላቸውን ጥያቄዎች መልሳችኋል። ጥያቄዎቹን ያቀረባችሁልንም ተሳታፊዎች እናመሰግናለን። አሁን ወደ ማጠቃለሉ ወደ መጨረሻዎቹ ምዕራፎች እየሄድን ነው የምንገኘው። እንግዲህ እስካሁን ባለው ሂደት ከኛና ከተሳታፊዎች የመጡላቸውን ጥያቄዎች ስትመልሱ ቆይታችኋል። አሁን ደግሞ እድሉን እርስ በርስ እንድትጠያየቁ እንሰጣለን። አሁን በቅድሚያ እድሉን እንስጣችሁና በቅደም ተከተላችሁ መሰረት ከአብን እንጀምራለን። እሺ፣ አመሰግናለሁ። የመጀመሪያው ጥያቄ ለወሎ ነው። የክልል የመሆን ጥያቄ ወደ መከፋፈል ስርዓት ይወስዳል ብላችሁ አታምኑም? ምክንያቱም ወሎ ሁሉም ማንነቶችና እምነቶች ተቻችለው ሳይሆን በእውቅናና በፍቅር የሚኖሩበት ነው። ይሄ ወደ መከፋፈል ስርዓት ይወስዳል ብላችሁ አታምኑም ነው ወይ የሚለው ጥያቄ ነው። ሌላኛው ደግሞ ሁለተኛው ጥያቄ ከፓርቲያችሁ ስም ስንነሳ ወሎ የሚል ነው ስያሜውና ሴማቲክ ዲስክሪፓንሲውን እንዴት ታዩታላችሁ? ቅድም ወንድሜ እንዳነሳው የፓርቲው አጀንዳ ክልልነት ካልሆነ ለምን እንደ መታገያ ጥያቄ አድርጋችሁ ትይዙታላችሁ? ወደ ምላሹ እንሄዳለን። አመሰግናለሁ። ከአብን ለተነሱ ጥያቄዎች መልስ እሰጣለሁ። የክልልነት ጥያቄ ወደ መከፋፈል አይወስድንም ወይ የሚል የመጀመሪያ ጥያቄ አስቀምጠዋል። ወደ መከፋፈል ቢወስድንም ለምን ጠይቅ ነበረ? እኛ እየጠየቅን ያለነው በዋናነት የሰላምና የልማት ችግር ስላለብን የሰላምና የልማት ችግር በዛውም በተጨማሪ ዲሞክራሲያዊና ህገ መንግስታዊ መብታችንን ኤክሰርሳይዝ የማድረግ ሙሉ መብት በህገ መንግስቱ አንቀጽ 39 ላይ ስለተሰጠ ያንን መብት የመጠቀም ህገ መንግስታዊና ዲሞክራሲያዊ ጥያቄዎችን ነው ያነሳ ነው። በተጨማሪ የህዝባችን ጥያቄ ስለሆነ ይህንን ጥያቄ በተደራጀ መልኩ ከፓርቲው ውጪ የህዝባዊ ኮሚቴ ተዋቅሮ ጥያቄውን ማስገብቶ መልሱን ከፌዴሬሽን ምክር ቤት እየተጠባበቀ ይገኛል፣ ስርዓቱን ጠይቆ ስለሄደ። ወሎ የሚለው ስያሜ ከክልልነት አደረጃጀት ጋር ለተባለ ሁለተኛ ጥያቄ አሁንም የግንዛቤ ችግር አለ። ወሎ ሲባል በአንድ ብሔር የማስቀመጥ ነገር አለና ወሎ ህብረ ብሔራዊ ነው። ወሎ ውስጥ ከዚህ በፊት እንደዘረዘርኩት ኦሮሞ አለ፣ በዛ ያለ ማህበረሰብን ይዞ አማራውም እንደዚሁ በመከተል አለ፣ የአፋር ብሔረሰብ አለ፣ አገው አለ፣ አርጎባ አለ። እነዚህ ሁሉ በአንድ ተሰብስበው የሚገኙበትን ክልል በአንድ ነጠላ ክልል ስያሜ መሰየም ልክ እና አግባብ ስላልሆነ ይህን ህገ መንግስታዊ መብታችንን ነው የጠየቅ ነው። በዚሁ ለእርሶ እድሉን እሰጣለሁ። የወሎ ህዝቦች ዲሞክራሲያዊ ፓርቲ ለሌላኛው አንድ ፓርቲ ወይም ሁለት ፓርቲ ሁለት ጥያቄዎችን ማቅረብ ይቻላል። አመሰግናለሁኝ። የመጀመሪያ ጥያቄን ወደ ባልደራስ ላድርግ። ባልደራስ መንግስት በሆነና ምርጫውን ባሸንፍ ወደ 34 ራስ ገዛ አለማየት ወይም ደግሞ አካባቢ ቀይራለሁ የሚል አስቀምጧል። በአንድ ሳይዱ ደግሞ እዛው ላይ የህዝብ ይሁንታን ካገኘሁኝ ብሏል። ቀድሞ 34 ብሎ ቁጥሩን አስቀምጦ ከዛ በኋላ የህዝብ ይሁንታ መጠበቅ ምን አይነት አካሄድ ነው የሚለውን ጥያቄ አስቀምጣለሁ። ለአብን ደግሞ ከዚሁ ጋር ተያይዞ ማነሳው አንድ ጥያቄ አለኝ። ፓርቲው በየጊዜው በውስጣዊ ክፍፍል እና ግጭቶች እየተነሱ ይታያልና ከሚሰጧቸውም መግለጫ ይህንን በደንብ ተረድተናል። የራሱን አንድነት አስጠብቆ መሄድ ያቃተው ፓርቲ ሀገርን ቢያገኝ እንዴት ይመራል የሚለውን ጥያቄ መጠየቅ እወዳለሁ። አመሰግናለሁ። እናመሰግናለን። ባልደራስ ያው ወሎ የጠየቀን ወደ 34 አድያማዊ እንከፍላለን ብላችሁ አምጥታችሁ እንደገና ህዝብ እናወያያለን ማለት እንዴት ይኬዳል? መጀመሪያ ላይ ወሰናችሁ ተቀበሉ ነው እኮ እያላችሁ ያላችሁት የሚል ነው።
እኛ ይህን ህገ መንግስት ወይም ደግሞ ይህንን የመፍትሄ ሀሳብ ብለን ማኒፌስቶ ስናወጣ በተለያዩ ሚዲያዎች ለቀናል። አስተያየቶች እየደረሱን ነው። ኢቭን እየታረመ ዝም ብለንም አላወጣንም። አባላቶች ከሁሉም ጠርዛለን። ስለዚህ እነዚህ አባላት የተወያዩበት ቢሆን የሚሉት ምሁራን ያሳተፍንበት መፍትሄ ነው። ስለዚህ ይሄም ሆኖ ግን ህዝቡ ይወያያል። ዝም ብለን የምንጭንበት የለም። እኛ ይሄን መፍትሄ አምጥተናል። ሲመርጠንም እኮ ስልጣን ላይ ወጣን ማለት ይሄን አፕሩቭ አደረገልን ማለት ነው። ከመጀመሪያው ስህተት የሚሆነው እሱ እኮ ነው። እኛ ይሄንን ማኒፌስቶ ይዘን የወጣ ነው። ህዝብ ከመረጠን ተቀብሎናል ማለት ነው። ያም ቢሆን ግን ለውይይት ደግሞ እናቀርባለን። ህዝብን የሚሰማ መንግስት ረጅም ጊዜ ይሄዳል፣ ሀገር ያሳድጋል። ህዝብን አለመስማት ነው የኛ የኢትዮጵያውያን ችግር ብለን እናምናለን። ስለዚህ እኛ ከተለያዩ ምሁራንና በዚህ ከሰለጠኑ ሰዎች አሁን ካለው ዓለም አቀፋዊና ሀገራዊ ችግሮች ተነስተን መፍትሄው የቱ ነው ብለን አየን። ብሔር መጥራት አልፈልግም። አንድ ብሔር ብትወስዱ በራሱ ብሔር ሲቆረቆዝ ታያላችሁ። በዚያ ውስጥ መከለሉ ዋስትና አልሆነውም። ለጥቂቶች መበልጸጊያ ነው እየሆነ ያለውና መጠቀሚያ እየሆነ ያለው። ይሄን ለመመለስ ከነባራዊ ሁኔታ፣ ከቋንቋ፣ ካዘማመድ፣ ከኑሮ የመሳሰሉት መታየት ወደ ክልልነት ሊገቡበት የሚችሉትን መስፈርቶች አካለን እናደርጋለን። ወደ ተግባር ስንገባ ያ ነገር ጉዳት ሆኖ ከመጣ ይገመገማል። ህዝብ ጥያቄ ያነሳል። ለህዝብ ድምፅ ጆሮ በመስጠት ችግሮችን እየነቀስን የምንሄድበት ነው። ሁለተኛም ከተለያየ ቦታ እኩል አይነት የፌዴራል ከተሞች ቢኖሩ እኩል ትኩረት የማግኘት እኩል የማደግ ለምሳሌ አፋር ክልል ብንሄድ ከውጭ የሚመጡ ፈረንጆች አሉ። ምቹ ነገር ብናደርግላቸው የተሻለ ኢንቨስትመንትም ይስባል። ለክልሉ ስለጣል ነው ፌዴራል ያለው ጥቂት ስለሆነ ይወድቃል። ስለዚህ እውነተኛ ለማድረግ ነው ይሄንን ያደረገው። እናመሰግናለን። ጨርሰዋል ሰዓቶትን። በተከታይነት ምላሽ ከአብን እንጠብቃለን። ጥያቄው የቀረበበት አግባብ ምን ላይ ተመስርቶ እንደሆነ ለኔ ግልጽ አይደለም። በፓርቲያችን ውስጥ ምንም ነገር የለም። ፓርቲያችን ጉባኤ አድርጎ ስራ አስፈጻሚ ማዕከላዊ ኮሚቴ ኖሮት በምርጫ አክቲቭሊ እየተወዳደረ ያለ ድርጅት ነው። የመድብለ ሀሳብ ወይም የተለያዩ ሀሳቦችን የማንሸራሸር ጉዳይ ከሆነ ይሄ እንደ ፖዚቲቭ ጉዳይ ነው ሊወሰድ የሚገባውና አንድነት ማለት ምን ማለት እንደሆነ ራሱ ሀሳቡን በማዛባት ላይ አንድ አይነትነት በሚል ትርጓሜ ይዘውት ከሆነ እሱ የተለያየ ነውና ጽንሰ ሀሳቡ የኮሬሌሽን በዚህ ውስጥ ስለ ሀሳባቸው ስለተለያየ ስለ ማህበረሰብ አንድነት አትናገሩም የሚል ሎጂክም ላይ የተመሰረተ ሀሳብ አይደለም የቀረበው ለማለት ፈልጋለሁ። ለመጨመር ያህል በፓርቲ ውስጥ የሚፈጠሩ የሀሳብ ግጭቶች ወደ አብን ሲመጣ በልዩነት የሚታይበት አግባብ ልክ ነው ብለን አናምንም። ከዚህም በመቀጠል ፓርቲያችን በተቋማዊ አካሄድ ስለሚያምን ከፓርቲው ተቋም የሚያፈነግጥ ማንኛውም ግለሰብ ሆነ አካሄድ ተቀባይነት ስለሌለው ይሄ ግጭት ቢፈጥር እንኳን የማንቀበለው ነገር ነው። አመሰግናለሁ። ጥሩ፣ እናመሰግናለን። በተከታይነት ወደ አፋር ህዝብ ፓርቲ እናመራለን። አመሰግናለሁ። የመጀመሪያው ጥያቄ ለአብን ነው። አብን አገራዊ ፓርቲ ነኝ ብሎ እየተንቀሳቀሰ ያለ ነው። በተለያዩ ክልሎች ላይም እየተንቀሳቀሰ ያለ ነው እና ስለ አማራ ህዝብ ጥያቄ ብቻ ስትናገሩ የሀገር ግንባታ የሁላችንም ድምር ውጤት መሆኑን አልዘነጋችሁም ወይ የሚል ነው። የብሔር ፖለቲካውን አያጠነጥንም ወይ? አብን የአማራን ብቻ ከሆነ የአማራ ብሔርተኝነትን ብቻ አያጠነጥንም ወይ የሚለው፣ ስለዚህ ወደ ብሔር ፖለቲካው አያስመጣችሁም ወይ የሚለውን ጥያቄ ነው የምጠይቀው። ሁለተኛው ለባልደራስ ነው። ባልደራስ የብሔር ፌዴራሊዝም ይቃወማል። በአፋር ላይ ደግሞ ለምሳሌ እንደ አፋር ህዝብ፣ እንደ ሶማሌ ህዝብ የተለያዩ ህዝቦች በራሳቸው ቋንቋ የመገዛትና ያላቸውን መሬት የማስጠበቅ መብት በነሱ በምን መልኩ ዋስትናውን ሊጠብቅ ይችላል? ለምሳሌ አሁን የፌዴራል ቋንቋ እንግሊዘኛና አማርኛ ነው ብለዋል። ወደ ለአፋር ደግሞ ምሳሌ ሲሰጡ አፋርኛና አማርኛ ብለዋል። ደግሞ አፋር ብዙ የውጭ ዜጎች እንደመምጣታቸው መጠን ደግሞ ቋንቋዎች መበልጸግ አለባቸው እያለ የሚመጡት የውጭ ዜጎችም ይሁኑ ሌሎች አካላቶችም ማህበረሰቦችም ቋንቋውን ማበልጸግ የለባቸውም ወይ? እንደዛ ከሆነ እንደ ሰው ዘር መገኛነቷ እንደ ቀደምትነቷ እንደውም የብሔራዊ የሀገር የቋንቋ አፋርኛስ መሆን አልነበረበትም ወይ? እናንተ በምታነሱት ከተወሰደ ማለት ነው። እና እንግሊዘኛ የማይችለውን ማህበረሰብ እንግሊዘኛ እንደ አዲስ ማለማመድ ራሱ አይሆንም ወይ? ሁሉም የኢትዮጵያ ማህበረሰብ እንግሊዘኛ ተናጋሪ ስላልሆነ ማለት ነው። ይሄንን የሌሎች ቋንቋዎችን ከማዳበር አንጻር
ኦልሬዲ የዳበሩትን ማዳበር አለብን ካላችሁት አንጻር እንግሊዝኛን ጨምራችሁ አማርኛን ብቻ መውሰዳችሁ ደግሞ አፋር ላይ ያሉ ማህበረሰቦች ደግሞ አፋርኛን ማበልጸግ ሲችሉ ወይ ደግሞ ማውራት ሲችሉ አማርኛን አካተን በአማርኛ ይበልጽጉ ማለቱ እዛ አካባቢ ላሉ ማህበረሰቦች ምን አይነት ዋስትና ሊሰጥ ይችላል? እንዴት ሊዳኙበት ይችላሉ? እናመሰግናለን። እሺ እኛ የአማራ ህዝብ ፓርቲ ነን፣ የታወቀ ነው አብን። ነገር ግን የብሔር ፖለቲካ መዳረሻው አድርጎ የሚንቀሳቀስ ድርጅት አይደለም። በብሔራዊ ምክክርና ውይይት በሂደት ህገ መንግስታዊ ስርዓቱና መዋቅሩ ተከልሶ ማንነት ላይ ብቻ የተመሰረተ የፖለቲካ ስርዓት ቀሪ እንደሆነ ነው የምንፈልገው። ነገር ግን በታሪካዊና አስቻይ ባልሆኑ ምክንያቶች እንደ አማራ መደራጀት አስፈላጊ የሆነባቸው ታሪካዊ ምክንያቶች አሉ። መዋቅራዊ፣ ህገ መንግስታዊ እንደዚሁም የትርክት ችግሮች ነበሩበት ማህበረሰባችን። ስለዚህ በኢትዮጵያዊነቱ በዜግነቱ የማይከበርበት በማንነቱ ተለይቶ የሚጠቃበት የፖለቲካ ስርዓቱን ስለሆነ ይህንን በማንነት ተደራጅቶ ስርዓቱ በዚህ ብቻ ስለሚፈቅድ ፖለቲካ መደራጀትን፣ ተጠቃሚነትን፣ መደራደርንም በዚሁ መንገድ ስለሆነ የቀየሰው በዚሁ መንገድ ተደራጅተን ነገር ግን በዘላቂነት ከሌሎች ወንድም ኢትዮጵያውያን እህት ወንድም ኢትዮጵያውያን ጋር በድርድር ይሄ ቀሪ የሚሆንበትን የፖለቲካ ስራ ነው መስራት እንፈልገው። እንደ አጋጣሚ ግን የብሔር አደረጃጀት የራሱ ችግር ያለው መሆኑን በተዘዋዋሪ መንገድ የአፋር ህዝቦች ድርጅት መግለጹ እኛ ግን እንደ ግብ የምንቀበለው አይደለም። እነሱ እንደ ግብ ሲያቀርቡት ስለሰማው ቫሊዴሽን አድርጌ ወስጄዋለሁ ለማለት ነው። ህዝባችን መልቲ ሌየር ቫዮለንስ ሲያስተናግድ ከቆየ ድፍን 30 ዓመት ተቆጥረዋል። ፎልስ ናሬሽን የተለያዩ ዲስኮርሶችን ካውንተር ለማድረግ የተዋቀረ ፓርቲ ነው። አይ ቲንክ ይሄ በደንብ ይመልሳል ብዬ አስባለሁ ጥያቄያችሁን። እናመሰግናለን። ባልደራስ። እሺ እናመሰግናለን። ያው ከአፋር የቀረበልን ጥያቄ አለ። አንደኛ እኛ አፋርኛና አማርኛ ስንል ለዚያ ህብረተሰብ ነዋሪ አፋርኛ አለው ከሌላው ጋር የሚያስተሳስረው አማርኛ አምጥተናል ነው። ከዚህ በላይ መሄድ እንዴት ይቻላል? ለምሳሌ እንግሊዘኛ ተብሏል። እንግሊዘኛ እኮ በትምህርት ስርዓቱም ከተወሰነ ዓመት ጀምሮ ተማሪዎች እየተማሩ ነው ያሉት። ስለዚህ በዚያ ኮሚኒኬት ማድረግ ይቻላል። ለምሳሌ አማራ ክልል ራሱ ብለን እንኳ ብንነሳ እንግሊዘኛን እንደተለየ ነገር አድርገን አልያዝንም። ይሄ መታወቅ አለበት። በታሪክ አጋጣሚ ኢትዮጵያ የምትባለው ሀገር ስትሰራ ጎልተው የወጡ ህብረተሰቡ የሚግባባባቸው ቋንቋዎች አሉ። እነዚያን ማስቀጠል ይሻላል ከዜሮ ጀምሮ ማንሳት። አማራ ሆኖ የተወለደ ሊኖር ይችላል። አማራ ክልል ሆኖ በትምህርት ከውጭ መጥቶ አማርኛ ሊቻል ይችላል። ቋንቋን እንደ መስፈርት አይደለም እኛ የምናየው። ቋንቋ መግባቢያ ነው ዓለም አቀፍ ሳይንሱም የሚለው። ስለዚህ በኢትዮጵያ ታሪክ በኢትዮጵያ ስሪት አማርኛ ለብዙ ብሔር ብሔረሰቦች ኢትዮጵያ ውስጥ ላሉት መግባቢያ ሆኖ መጥቷል። ሰው ተጽዕኖ አድርጎበት አይደለም፣ በህብረተሰብ ግንኙነት። ይሄ ነገር ደግሞ ከሌሎቹ ጋር ያግባባል። አዲስ ፈጥረን ወደዚያ ከምንሄድ ያለውን እያዳበርን ግን ደግሞ እዚያ ያለው ማህበረሰብ ሳይጎዳ የሚገናኝበትን እናደርጋለን። እውነት ነው አፋር የኢትዮጵያ አይን ነው፣ አንድ የቱሪዝም መስህብ ነው። እዚያ ላይ ያለውን ደግሞ እንግሊዘኛን ጨምርበት ከተባለ ምናልባት በዚያ በሀገሩ ወይም በክልሉ ወይም እዚያ ላይ በሚኖር ለምሳሌኛ ፌዴራል ስርዓቶች አሉን አዳማዊት ስንል ይሄንንም ጨምሮ እንደ ሀገር ፋይዳ ሊመልሱ የሚችሉ ሊሰሩ የሚችሉ ዝርዝር ነገሮች ማንፈስ ሰው ውስጥ አለ። ያን ካለመረዳት የመጣ እንጂ አማርኛን ሁሉም ሰው በዜግነት ኢትዮጵያ ውስጥ ሲኖር በአነዋወር ስለለመደው እሱንና የሚኖርበትን አፍ መፍቻውን ብናደርግለት ከሌላው ጋር ተግባብቶ ጥያቄዎቹን ጠይቆ መብቱን ተጠብቆለት ይኖራል ከሚል የመጣ ነው። በተከታይነት እድሉ ለእናንተ ነው የሚሰጠው። እሺ እኔ አንድ ጥያቄ ላቅርብ። ለወሎ ሁላችንም ስንሰማ እንደምናውቀው ወሎ ገራገሩ ይባላል፣ ወሎ የፍቅር ሀገር ይባላል። ወሎን ስናስባት ከሁሉም ጋር ተስማምቶ የሚኖር ነው። አሁን ባለው አወቃቀርም የአማራ ክልል ውስጥ የሚካተት ዞን ሆኖ ነው የቀረበው እና እኔ የምጠይቀው ጥያቄ ከሌላው የአማራ ክልል ከሆነው ምን የተለየ በደል ወይም ምን የተለየ ጥያቄ አንስቶ ነው እናንተ እንደ ፓርቲ ወሎ ህብረት ብላችሁ የተነሳችሁት? ምንስ ልታጎናጸፉት ነው ለዚህ ማህበረሰብ የሚል አንድ ጥያቄ አለኝ። አመሰግናለሁ። መጀመሪያ ማስተካከያ ያስፈልገዋል። ጥያቄው ወሎ ህብረት የሚል ነገር አንስተዋል። እኛ ወሎ ህብረቶች አይደለንም። ወዴፓ ወይም የወሎ ህዝቦች ዲሞክራሲያዊ ፓርቲ ነው። አረማለሽ።
በጥያቄው ላይ ያነሱት አፍራሽ የሆኑ ቃላቶችን ተጠቅመዋል። ወሎ ገራገሩ ገራገሩ ተብሎ የተሰጠው ስያሜ የወሎን ህዝብ ለማስተኛት ወይም ደግሞ ማንነቱና እሴቱን ያልጠበቀ ከሌላ የተሰጠው ቃል እንጂ ወሎ ገራገሩ ተብሎ በማንም የሚሾፍበት ማህበረሰብ አለመሆኑን በዚሁም ማስታወቂያ ማስያዝ እፈልጋለሁ። በመቀጠል ወሎ አለማም ስንል ወሎ ትልቅ ሀገር ነው። ወሎ የአራት ቅኝቶች ባለቤት፣ የላሊበላ ውቅር አብያተ ክርስቲያን መገኛ፣ የግሸን ማርያም ግማደ መስቀል መገኛ የሆነ ሀገር፣ በዛም ላይ ተያይዞ ደግሞ የመጀመሪያው በኢትዮጵያ ቤተክርስቲያን ተድባበ ማርያም የምትገኝበት ሀገር ሲሆን እነዚህን ሁሉ ይዞ በተጨማሪም የተለያዩ የሼሆች ሃይማኖታዊ ትምህርት ማስተማሪያና ዶሪዎች የሚገኙበት ከዛም ጋር ደግሞ ተያይዞ ብዙ የእስልምናም የክርስትናን ሃይማኖት ለመላ ሀገሪቱ ክፍል ጠብቆና አቆይቶ የቆየ ማህበረሰብ እንደመሆኑ እነዚህን እሴቶች ማንነቶቹን በፍቅር መኖሩን ተቃቅፎና ተጋብቶ በሃይማኖት ልዩነት ሳያግደው ለኢትዮጵያ ትልቅነት እንደውም እንደተመሰረተለት ከዚህ በፊት በደንብ አጽንኦት ተሰጥቶ ኮቴሽን እንደተቀመጠለት ዓለም ስትሰለጥን ወሎን ትመስላለች የተባለለትን ትልቅ ግዛት በማይመጥን መልኩ ልማት በአካባቢው ላይ የሌለ ጉዳይ ለማስፈጸም ረጅም ርቀት የሚንገላታ ማህበረሰብ ከዚህ በፊት ደግሞ ዲሞክራሲያዊ መብትን ኤክሰርሳይዝ ማድረግ የለመደ ስለነበረ ያንንም ያልተመለሰ ጥያቄው እንዲመለስለትና ብዙ በደሎች ያልዘረዘርኳቸው በማኒፌስቶ ላይም የተቀመጡ በደሎች ስላሉ ከዛ ተያይዞ ህገ መንግስትና ዲሞክራሲያዊ መብቱ ነው የመጠየቅና እነዛን የማስመለስ ደግሞ ህዝቡ ጋር ተደራጅቶ ከአስተባባሪ ኮሚቴ ጋር እየሄደበት ያለ ጉዳይ ነው። አመሰግናለሁ። መልካም፣ ሁላችሁንም በጣም እናመሰግናለን። የመጨረሻው ምዕራፍ ላይ ተገኝተናል። በዚህ የመጨረሻ ምዕራፍ የማጠቃለያ ንግግሮቻችሁን ታደርጋላችሁ። ከአብን እንጀምራለን። እጅግ በጣም አድርገን እናመሰግናለን። አብን በዚህ ዛሬ በቀረበው ርዕሰ ጉዳይ ላይ ሀሳቡን ከሞላ ጎደል አቅርቧል። አብን ይሄ ጉዳይ የሂደት ጉዳይ ነው ብሎ ነው የሚያምነው። የኢትዮጵያ ህዝብ ፖለቲካ ግንኙነቱን እንደገና የማዋቀር መብት ሊኖረው ይገባል፣ ወይም ኮንፊግሬሽን ኦፍ ሪሌሽንስ የምንለው ነገር ይገባል ብለን እናምናለን። ይህ መብት ሙሉ በሙሉ ለመስማማት ዋስትና ባይሰጥም ከመለያየታችን በፊት እንደምነጋገር ዋስትና ይሰጣል። ከመዋጋታችን በፊት የምንረዳዳበትን ስርዓት ያሰፍናል። ድምጻችን የሚሰማው በብሔር ብሔረሰቦች ተወካይነት ብቻ ሳይሆን ብዙ ግንኙነት ያላቸው ዜጎች ሆነን ይሆናል ማለት ነው። እኛ እንደ አማራ ብሔራዊ ንቅናቄ አብን እውነተኛ ህብረ ብሔራዊነት እና አንድነት እውን ለማድረግ የትኛው ማንነት በራሱ ሙሉ ብቁና ዝግ ተደርጎ ሊወሰድ አይገባም የሚል አቋም አለ። አማራው ኦሮሞ ያስፈልገዋል፣ ኦሮሞ አማራ ያስፈልገዋል፣ ለክርስቲያኑ ሙስሊሙ ያስፈልገዋል፣ ለሙስሊሙም ክርስቲያኑ ያስፈልገዋል ማለት ነው። ይህ አንድ አይነት መሆን ሳይሆን ሙሉነት የሚረጋገጠው ወይም የሚገኘው በጋራ ትስስርና መስተጋብር መሆኑን በትስስሩ ውስጥ እያንዳንዳችን በተናጠል ጎደሎ ክር ወይም ሚሲንግ ሊንክ መሆናችንን መቀበል ያስፈልጋል ብለን እናምናለን። የኢትዮጵያውያን ወገኖቼ ለሁሉም ችግሮች የሚሆን መልስ የለንም በዛሬው ዕለት። ግን በኢትዮጵያ ውስጥ ተጨማሪ ግጭት፣ ተጨማሪ ጥይት፣ መጠፋፋት፣ ተጨማሪ ወላጅ አልባ ልጆች፣ መፈናቀሎች፣ ችግሮችና ሰቆቃዎችን ማስተናገድ ይበቃል። አብረን እንሁን፣ ግንኙነታችንን እንደገና እናዋቅር። እያንዳንዱ ድምፅ አስፈላጊና ተሰሚ የሆነበት፣ ሁሉም ማንነቶች እውቅና የሚያገኙበት፣ ሆኖም ማንም ዝግ ወደሆነ የማንነት ሳጥን የማይገባበት የፖለቲካ ስርዓት መገንባት ይጠበቅብናል። መፍትሄው ምንድን ነው? በጥቅሉ መፍትሄው አስተሳሰባችንን መለወጥ ነው። ማህበረሰባችን እንደ ሳጥን ሳይሆን እንደ ወዞች እርስ በርስ መታየት መቻል፣ መገናኘትና መግባባት የሚችሉበትን ሁኔታ እንዳዳብሩ ማድረግ፣ ይህንን ድባብ መፍጠር ይገባል። ለምሳሌ እኔ አማራ ነኝ። አማራ ነኝ ማለት ግን አማራ ነኝ ብቻ ማለት አይደለም። እኔ አባት ነኝ፣ አስተማሪ ነኝ፣ ተማሪ ነኝ፣ እምነት አለኝ፣ ሙስሊም ነኝ። ይሄ ሁሉ የማንነቴ መገለጫዎች ናቸው። ስለዚህ አንዱ በነጠላ የማንነት መገለጫ እንደሆነ አልፈቅድም። ወደፊት ኢትዮጵያ ውስጥ መሆን ያለበት ይሄ ነው። በማህበረሰብ ደረጃ ማንነት የለንም ማለት አይቻልም። ክርክሩ በግለሰብ መካከል በግለሰብ መብትና በቡድን መብት መካከል የሚለው የመከነ አማራጭ ነው። እሱ ቀሪ መሆን ይኖርበታል። ስለዚህ ጥያቄው መሰረታዊ ጥያቄው መሆን ያለበት እንዴት እንከፋፈል ወይም እንለያይ ሳይሆን እንዴት አብረን እንሆን፣ እንዴት አብረን እንተዳደር፣ እንዴት ሀገር አብረን እንገንባ፣ እንዴት ግንኙነታችንን እናጠናክር የሚል መሆን አለበት።
በእርግጥ ይህ ቀላል ጉዳይ አይደለም። ሆኖም የማይቻል ደግሞ አይደለም። ሰዓት ጨርሰዋል። እናመሰግናለን። የወሎ ህዝቦች ዲሞክራሲያዊ ፓርቲ። አመሰግናለሁ። ውድ የሀገሬ ህዝቦች፣ የዜጎች የህብረ ብሔራዊነት መሰረት የሆነው የወሎ ህዝቦች ዲሞክራሲያዊ ፓርቲ የጾታ እኩልነት መብት በህግም በተግባርም በጾታ እኩልነት እጦት የሚመጡ ተግዳሮቶችን ለማድረቅ በግንዛቤ ማስፋፊያ፣ ትምህርት፣ ስልጠናና በፖለቲካ ውሳኔ ሰጪነት የጎላ ሚናና ድርሻ እንዲኖራቸው የሚያስችል አሰራር እንዲጎለብት ወዴፓ በብርቱ ይሰራል። በዜጎች መካከል ያለውን ልዩነት እያሰፋ እምርታዊ ለውጥ ማምጣት የዳገት ላይ ጉዞ የሆነበት ምክንያትን ግለሰብ ላይ ትኩረት በማድረግ የህብረተሰብንና ማህበረሰብን ግንዛቤ ለመቀየር የሚያስችላልን በተጨማሪም ማህበራዊና ኢኮኖሚያዊ ልዩነቶችን ለማጥፋት የሚያስችሉ ተፈጻሚ ለማድረግ የፖሊሲ አቅጣጫ መንደፍና ተግባራዊ ማድረግ እንዲሁም ቀጣይነቱን እያረጋገጡ በመሄድ ወዴፓ ይሰራል። የህዝቦች መብት ለመጠበቅ ህጋዊ አሰራሮችና አገልግሎቶች በየደረጃው ተግባራዊ እንዳይሆኑ የሚያደርጉ ድርጅቶች፣ ማህበርና ግለሰብ በህግ አግባብ መጠየቅ እንዳለባቸው ወዴፓ ያምናል። ብልሹ አሰራሮች፣ ሌብነት፣ ዘረፋና የመሳሰሉት የዜጎች ጠንቅ የሆኑ ችግሮች እየተስፋፉ እንዳይሄዱ ከስር መሰረታቸው ማድረግ ያስፈልጋል። በሌብነት ከህግ ውጭ በሆኑ አሰራሮች ብዙሃኑ ህዝብን ገቢውን ማሳደግ ተስኖት የሚቸገርበት፣ በኑሮ ውድነትና በመልካም አስተዳደር ችግር የሚሰቃይበት፣ የሚያነሳቸውም ጥያቄዎች በአግባቡ መፈታት ሲገባቸው ጸረ ዲሞክራሲያዊ በሆነ መንገድ ምላሽ የመስጠት ችግሮች ያሉ በመሆኑ ይህንን በእንጭጩ ለመቅጨት ፓርቲው ቁርጠኛ ነው። ውድ ኢትዮጵያውያን፣ ካለብን ችግሮች ለመውጣት መፍትሄው ቁልፍን መምረጥ ነውና ቁልፍ የማንነት ችግሮች መክፈቻ ነው። ቁልፍን ሲመርጡ የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮቻችን ይከፈታሉ። ቁልፍን ይምረጡ። አመሰግናለሁ። እናመሰግናለን። የአፋር ህዝብ ፓርቲ። አመሰግናለሁ። ይህ ክርክር ለሀገራችን የወደፊት ጉዞ ትልቅ ግብአት የሚሆን ነው። እኛ በአህባስ ስም ስንመሰክር ፓርቲያችን በቂም በቀል ሳይሆን በፍትህ ላይ የተመሰረተ መሆኑን በድጋሚ እናረጋግጣለን። ኢትዮጵያዊነት እንደገና መተርጎም ያስፈልጋል። ለአመታት ኢትዮጵያዊነት ሲተረጎም የአንድ ወገን ባህል እና ቋንቋ በማዕከልነት ያስቀጠለ ነበረ። ይህ አካሄድ ግን ኢትዮጵያን አላበለጸጋትም። ይልቁንስ ወደ ግጭትና ወደ መከፋፈል የመራት ነው። የዜግነት ፖለቲካ ማለት የብሔር መብትን መደምሰስ ማለት አይደለም። የአፋር ህዝብ ራሱን በቋንቋውና በባህሉ የማስተዳደር መብት ከሌለው ዜግነት ትርጉም የለውም። ዜግነት በሁለት ምሰሶች ላይ መቆም አለበት። በኢትዮጵያዊነት የጋራ ዜግነትና በክልላዊ ባለቤትነት በልዩ መብት። የአንድ ዜጋ በየትኛውም የሀገሪቱ ክፍል የመኖር መብት ቢኖረውም የአካባቢውን ተወላጅ ማንነትና የመሬት ባለቤትነት መብቱን ሊሸረሸር አይገባም። ብዝሃነት እንደ ኃይል ዛሬ ኢትዮጵያ በብዝሃነት መነጽር እንደገና መተርጎም አለበት። ኢትዮጵያዊነት ማለት የአፋር፣ የአማራ፣ የሶማሌ፣ የወላይታው፣ የኦሮሞ እንዲሁም የሌሎች ብሔሮች ድምር ውጤት እንጂ አንዱ የሌላውን የሚተካበት ሂሳብ አይደለም። የባህል እኩልነት በአንድ ቀሚስ ወይም ደግሞ በአንድ መወከል ሳይሆን ቋንቋም በአንድ ቋንቋ በአማርኛ ብቻ እንዲሁም የባዕድ ቋንቋን መምረጥ ሳይሆን ብሔራዊ ቋንቋ ማቅረብ ኢትዮጵያን ማጥበብ ነው። ኢትዮጵያዊነት ሰፋ አድርገን እንየው። ኢትዮጵያዊነትን ሰፋ አድርገን እንመልከተው። ኢኮኖሚያዊ ፍትህ የአርብቶ አደሩ መሬት ለኢንዱስትሪና ለልማት ሲፈለግ ብቻ መታወስ የለበትም። ዜግነት ማለት አፋር በሀገሪቱ የንግድ መስመሮችና የተፈጥሮ ሀብቶች ላይ እኩል ውሳኔ ሰጪ መሆን ሲችል ነው። ከአጎራበት ወንድም ህዝቦች ጋር ያለንን የታሪክና የደም ትስስር እናከብራለን። ነገር ግን እንደዚህ አይነት ትስስሮች የክልላዊ ሉዓላዊነትንና የድንበር አንድነታችንን በሚጋፉ መልኩ መተርጎም የለባቸውም። አህፓን ምረጡ። ብዝሃነት ውበታችን ነው። ህብረ ብሔራዊነት የፌዴራሊዝም ዋስትናችን ነው። ምልክታችን እንደምታዩት የቴምር ዛፍና እጅ ነው። የቴምር ዛፍ በታሪካዊ ማንነታችን ጸንተን የምንቆየው እንደ ፍሬው ለህዝባችን ጣፋጭ የልማት ተስፋን ይዘን የመጣንን አህፓን ምረጡ። የአፋር ህዝብ ፓርቲ። አመሰግናለሁ። እናመሰግናለን። ባልደራስ ለእውነተኛ ዲሞክራሲ። ታዳሚያን እስካሁን እንዳዳመጣችሁት የዚህ ሀገር ችግር የሀገር ውስጥ ክልል እንዴት ይካለል፣ ምን አይነት የስራ ቋንቋና የብሔራዊ ቋንቋ ይኖር የሚል ነው። በእኛ አመለካከት፣ በባልደራስ አመለካከት ሀገር በቋንቋ ብቻ መከለል የለበትም። ብዙ መመዘኛዎች አሉ። እነዛን ባካተተ መልኩ በጥናት በተመረኮዘ መልኩ ነው መካለል ያለበት። ስለዚህ በእኛ ማኒፌስቶ ውስጥ 34 አድያሞች እና 7 የራስ ገዝ የፌዴራል ከተሞች ስናካልል ከመሬት ተነስተን አይደለም፣ ጥናት ተጠንቶ ነው። ከዚህ በፊትም በደርግ ጊዜ ተጠና አለ። እሱንም ወስደን ከዛ በኋላ ደግሞ እንደገና ተጨማሪ ጥናት ተደርጎ የተደረሰበት ነው። እነዚህ ራስ ገዝ አድያሞች
መብት አላቸው፣ የቋንቋ መብት አላቸው፣ የአስተዳደር መብት አላቸው። እሱ አልተሻረም። ነገር ግን ኢትዮጵያ የምትባል ሀገር አለች። ኢትዮጵያ የምትባለው ሀገር የስራ ቋንቋ ያስፈልጋታል። ክልሎች ደግሞ የራሳቸው ቋንቋ ያስፈልጋቸዋል። እነዚህ ሁለቱ መጣጣም አለባቸው። አሁን ለምሳሌ በፌዴራል የተዋቀሩ ሀገሮች አሉ። ናይጄሪያ እና ህንድን እንውሰድ። ናይጄሪያ ከ200 ሚሊዮን በላይ ህዝብ አላቸው። 525 ብሔረሰቦች አሉ። የሚጠቀሙበት የስራ ቋንቋ ግን እንግሊዘኛ ብቻ ነው። ህንድ 1.4 ከቻይና እንበልጣለች። አሁን 1.4 ቢሊዮን ህዝብ አላቸው ህንዶች። የሚጠቀሙበት ሂንዲ የሚባልና እንግሊዘኛ ነው። ስለዚህ ኢትዮጵያ ከዓለም ተገንጥላ የምትኖር አይደለችም። ከዓለም ጋር ንግድ አላት። ከዓለም ይሄ ንግድ በሚስማማ ቋንቋ መካሄድ አለበት። ስለዚህ ዋናው ነጥብ ምንድነው? 80 ብሔረሰቦች በእኛ ሀገር አሉ። በ80 ክልል ግን ልንተዳደር አንችልም። ስለዚህ ማኔጀብል የሆነ አሰፋፈራቸው የተቀራረበ፣ ባህላቸው የተቀራረበ፣ ጂኦግራፊያቸው ለልማት ያመቼ፣ ለአስተዳደር ቅልጥፍና ያላቸውን አካባቢዎች በዚህ መልክ ብናዋቅርና ትልቁ ችግር ደግሞ ስምንና መሬትንና ብሔረሰብን አለማገናኘት፣ ሰላም የምናገኝበትን የፖለቲካ አደረጃጀት እንምረጥ። ይሄ ደግሞ ከዓለም አቀፍ ተመክሮ መውሰድ ይኖርብናል። አሁን እኛ በእኛ ህገ መንግስት ውስጥ ለምሳሌ የአፋር ራስ ገዝ አድያም አለ። የመሬት ይዞታቸው በአርብቶ አደር ይዞታ በወል ነው የሚተዳደረው። በቋንቋቸው ይጠቀማሉ። አገሪቱ ግን የስራ ቋንቋ ያስፈልጋታል። በርከት ያለ ህዝብ ያላቸው ደግሞ ብሔራዊ ቋንቋ እንዲሆኑ እንፈልጋለን። እኛ የስራ ቋንቋ ብለን ያቀረብናቸው አማርኛና እንግሊዝኛ ሲሆን ተጠናቋል። እናመሰግናለን። እዚህ የተገኛችሁ የፖለቲካ ፓርቲዎች እንዲሁም ደግሞ ከተለያዩ ተቋማትና የማህበረሰብ ክፍሎች የተወከላችሁ ተሳታፊዎቻችን እንዲሁም በያላችሁበት ሆናችሁ ይህንን የምርጫ የክርክር መርሃ ግብር የምትከታተሉ ተመልካቾቻችን ይሄ የክርክር መድረክ የተዘጋጀው በኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ሲባል ነው። የፖለቲካ ፓርቲዎች ያላቸውን ዓላማ ርዕዮተ ዓለማቸውን ለመራጩ ህዝብ በሚገባ የሚያስተዋውቁበት፣ መራጩ ህዝብም ደግሞ ማንን መምረጥ እንዳለበት ለመወሰን የሚያግዘውን መረጃዎች የሚያገኝበት የክርክር መድረክ ነው። እዚህ የተገኛችሁትን በጠቅላላ እናመሰግናለን።